የትም ቦታ ላይ ሰላም ነው የሚታይሽ። እስልምና ሙስሊሞችን ስታይ ሰላም ነው የምታዩ። ግን ደግሞ ለአምላካቸው ማንኛውም ሙስሊም ለአምላኩ እኔንም ጭምር ማንኛውም አንቺም ብትሆኚ አምላክ ላይ ድርድር የለም። ይሄ ሁሉም ግዴታ ነው። አሁን አንቺ ሙስሊም ሆነሻል። እያንዳንዷ ነገር ውስጥሽ ያውቀዋል። ለፈጣሪ የማይገባ ነገር የሚያደርጉ ሰዎች ስትመለከቺ ውስጥሽ ይገባዋል፣ ይታወቅሻል። የማይገባ ነገር ሲደረግ አሁን አንቺ ብርሃን ላይ ነው ያለሽው። ብርሃኑ ደግሞ አንዱን አምላክ ማምለክ ነው። ከሱ ውጪ ሌላ ነገር የለም። ምንም የሚገባ ነገር የለም። ምንም ባላንጣ ቅጥያ ምናምን ሳይኖር ማለት ነው። እሱን ማምለክ ነው። ስለዚህ ቅጥያዎች ሲመጡ ምን ታያለሽ? ኖት ያለሽ ይሄ ስህተት ነው፣ ይሄ ትክክል አይደለም ታያለሽ። አንገትሽን ቀና አድርገሽ ነው የምትሄጂው። አትጸጸቺም። በሚታይ ነገርን በማምለክ መቼም አትጸጸቺም። ጸጸት የሚባለው ነገር የለም። እኔ አሁን አንድ ሰው ወደ እስልምና የመጣ ሙስሊም ወንድም እህት አይ ቲንክ እኔ በእርግጠኝነት ማለት ነው ከሰዋዊ ስርዓት ሰዋዊ አምልኮት ፍጡር ነገር የሚታይ ሰው ያወቀ የሚታይ ነገር ለፈጣሪ የማይመጥን ነገርን ትቶ ወደ እስልምና የገባ ሰው ክሊር ይሆንለታል ብዬ እኔ ተስፋ አደርጋለሁ። ይገባዋል። በቃ ልክ ሻሃዳ ሲይዝ ይገባዋል። ማንን ማምለክ እንዳለበት ይገባዋል። እና ሄዱ መጽሐፍ ቅዱስ ላይ አንድ ነገር ልበልሽ። እግዚአብሔር ቀናተኛ ነው ይላል መጽሐፍ ቅዱስ። ቀናተኛ ማለት መሰለሽ አምልኮቱን ለማንም አይሰጥም ማለት ነው። ቀናተኛ ነው ማለት ምንም የሆነ አካል አድርጎ ያንን በአካል አድርጎ ተገልጦ ሌላ አካሉ ይዞ ሰው ሆኖ ምናምን እንዲመለክ ሌላ መንገድ የሚከፍት አምላክ አይደለም። ቀናተኛ ነው። አምልኮቱ ለሱ ብቻ እንዲሆን መጽሐፍ ቅዱስ ከዘፍጥረት እስከ ራእይ እኔ የገባኝ አንድ ነገር ምን እንደሆነ ታውቂያለሽ? እግዚአብሔር ቀናተኛ ነው የሚለው ቃል ቀናተኛ ነው ማለት ነው ክብሩን አንድ አምላክ ብቻ መመለክ አለበት የሚለውን ለማንም ፍጡር አድርጎ ፍጡሩን በማስመለክ ኦር ለሌላ አካል አይሰጥም። ቀናተኛ ነው። እስራኤሎችም እንደዛ ሲያደርጉ ነበር። ታቦት ሲሰጣቸው ሲያመልኩት ነበር። መሲሁም ሲመጣ ይሄው መሲሁን አመለኩት ክርስቲያኖች። ቀናተኛ ነው። ቀናተኛ ስለሆነ ታቦቱንም ወሰደው። ወዴት እንደሄደ አይታወቅም። ታቦቱ ኢየሱስንም ወሰደው። አሁን ኢየሱስ ምድር ላይ ቢኖር ክርስቲያኖች ያመልኩት እኮ ነበር። የለም ተወሰደ። ተወስዶ እንኳን አይገባ። እኔ ክርስትና ተወስዶ ኢየሱስ እኮ የለም ተወስዷል። የተወሰደውን ኢቭን ተወስዶ እንኳን የማይታየውን አምላክ እንዴት ያመልኩ? የማይታየውን አምላክ ማምለክ ነው። እሱ ደግሞ ኢየሱስንም የፈጠረ ከብሉይ ኪዳን እስከ አዲስ ኪዳን ያሉት ነቢያቶች ሁሉ ሲፈልጉት ሲያመልኩት ሲታዘዙለት የነበረው አምላክ እሱ ብቻ አንዱን አምላክ ብቻ አምልክ የሚለው አምላክ እሱን ነው ማምለክ። ያንን ደግሞ ለማድረግ መጽሐፍ ቅዱስ ላይ እንዳትቺ ምን አድርገውበታል? መሲሁን አምላክ አድርገውበታል። አሳስተውታል። መሲሁን አምላክ ካደረጉት አበላሽተውታል። አንዱን አምላክ ማምለክ አይቻልም። ባይብል ላይ አንድ አምላክ ማምለክ አይቻልም። መሲሁን አምላክ አድርገው አሳስተውታል።
ሶሉሽኑ ምንድነው? መጽሐፍ ቅዱስን ክድን አድርጎ ወደ ቁርአን መምጣት ነው። እና ቁርአን ለባይብልም ሶሉሽን አለው፣ ለክርስቲያን ለአይሁድም እምነት ሶሉሽን አለው፣ መፍትሄ አለው። ኑ አንዱን አምላክ ሁሉንም የፈጠረውን የማይታየውን አምላክ እናምልክ ነው። ሶሉሽኑ ይሄ ነው። እና እኔ ለዛ ነው ወደ ከዚህ ነገር የወጣሁት። በተለይ ኦርቶዶክስ እያለሁ በጣም ብዙ ችግር ነበረብኝ። ለማርያም ጸሎት የምታደርጊው አባታችን ወይ ብለሽ ጀምረሽ ማርያምን መስቀሉ ጸልየሽ ምን ብለሽ ማጠሪው የለም። የሙታን መንፈስ የሙታን ስም ዝርዝር መጥራት፣ ለነሱ ድረሱልኝ አማልዱኝ ማለት በየባህሉ በየወራቱ በየምኑ ግልጽ የሆነ የጣዖት ስርዓት ውስጥ ነው የነበር ነው። ከዚህ ነገር ነው የወጣሁት። በነገራችን ላይ ስትወጪ ኃይልም ታገኛለሽ፣ ጥንካሬ ታገኛለሽ። በጣም እኔ አሁን ጠንካራ ነኝ ይመስገን። ምንም ይሄ ሌላ ነገሮች እኔ ላይ አይሰሩም። ጥንቆላ ኦር ምናምን የተለያየ ምናምን ነገር አይሰሩም። ለምን? አንዱን አምላክ ነው ማመልከው፣ እሱን ነው የምገዛው። መናፍስት አልጠራም፣ አናቴ ላይ መናፍስት አልሰበስብም። መናፍስት መሰብሰብ እኮ ነው። የሙታን መቃብር ላይ እስከ 8 ትውልድ ይማርልሻል እንትን ይባላል እየተባለ የሙታን መንፈስ መጥራት በየቦታው ደግሞ ይመጣሉ እኮ። መንፈሱ እኮ ላይሽ ላይ ሲወጣ ራሱ ይታወቃል። በጣም ነው የሚገርመው ምን ያህል ርቀት እንደሄዱ። ሰው አምላክን ረስቶ ፍጡራዊ አምልኮት ውስጥ ነው ያለው። ኦርቶዶክስ ሌላ ዓለም ላይ ነው ያለችው። አልহামዱሊላህ ከዚህ ወጥቻለሁ። አንዱን አምላክ እያመለኩ ነው። ሰላሙኛለሁ። እንኳን ደህና መጣሽ። እውነት ደስ ነው ያለኝ ሄዱ። ፈጣሪ አምላካችን በሰራነው ነገር እሱ ሁሉን አዋቂ ነው። እንደምን በድል ያውቃል። የሚጠይቀንም ነገር ካለ እሱ ይጠይቀናል። ግን አምላካችንን አናዋርደውም፣ ዝቅ አናደርገውም። አምላካችን ከኛ በላይ ነው። ከምናቀው ከምናስበው በላይ ነው። ታላቅ ነው። አላሁ አክበር ስንል አላህ ምን ያህል እጅግ ታላቅ እንደሆነ እየመሰከርን ነው። ስለዚህ እንኳን ደህና መጣሽ። አሁን ሁኔታውን ዝም ብለሽ ታዘቢ። እውነቱን ዝም ብለሽ ሙስሊም ስትሆኚ ውሸቱ ይታይሻል። ስህተቱ ግልጥ ብሎ ፊት ለፊትሽ ይታያል። ውሾቹ ሲጮሁ ሲንጫጩ ምን ሲሉ ስህተቱ ምናምን ሁሉ ይታይሻል። ጥሩ መነጽር ነው አይናችን ላይ ያደረግነው እስልምናን ስንቀበል። ውሸቱና የተሳሳተው አስተምሮ ምናምን ይታየን በደንብ ግልጥ ብሎ ማለት ነው። የትኛው ነው ትክክል የትኛው ነው ስህተት? ያ እስቲ መጣው ኤደን አሁን አንቺ እስልምናን ተቀበለሻል። እስቲ መጣው ክርስቲያኑ እስቲ ይመልስሽ፣ ሰብኮ አስተምሮ ይመልስሽ። ምን ሊያስተምርሽ ነው? ሰው አምላክ ነው ብሎ ሊያስተምርሽ ነው? አምላክ ሰው ሆነ እያለ ምናምን አይሁዶች ወስደው ሰቀሉት፣ አሰቃዩት፣ እንዲሆኑ ምናምን እያለ አምላክ የለሽም ነበር በፊት እንደዚህ እያለ ይሄ ነው እኮ ስብከቱ፣ ሌላ የለም። ምን የሚያሳምን ነገር አለ? የሚያሳምነው አንዱን አምላክ ማምለክ ነው። በእውነት በሐቅ አንዱን አምላክ ማምለክ። እሱ ፈራጅ ነው፣ እሱ ገዳይ ነው፣ እሱ አዳኝ ነው። እሱ ነው ህይወት የሚሰጠው፣ የሚያኖረው እሱ ነው፣ የሚያድነው እሱ ነው። ሁሉ ነገር የሚያደርገው እሱ ነው። ሰውን ለማዳን ብሎ እሱ አይሞትም። አምላክ የመርከብ ሹፌር አይደለም።
ራሱን አጥፍቶ ምናምን እንትን የሚያድን ይሄ ምንድነው የሚባለው? እንደዛ አይደለም አምላክ። ራሱን ገሎ ሌሎችን የሚያድን አይደለም አምላክ። ራሱን ሳይገድል ማዳን የሚችል ነው አምላክ። ራሱን ሳይገድል ልክ እንዴት ነው የሆነ ባቡር የጫነ ሰው ታውቃላችሁ? ብዙ ባቡር የጫነም ሹፌር እየሄደ ክርስትና ማለት እንዴት መሰላችሁ? ብዙ ሰዎች የጫነ ባቡር ሹፌሩ እየገሰገሰ እየሄደ ነው። ከእንደገና ደግሞ እንትኑ ባቡሩ ፍሬም በጥሷል። ከዛ በኋላ ሹፌሩ ሰዎቹን ከምገድል አለና ራሱ ወርዶ ሄዶ የባቡሩ ጎማ ስር ገባና ሞተ። ከዛ ባቡሩ ቆመ። ከዛ በኋላ ሰዎቹን አዳናቸው። ማን ነው ይስጥር? ኢየሱስ፣ የክርስቲያኖች አምላክ መጣና ሰዎች ከሚጠፉ ብሎ ራሱን መጥቶ አደጋ ውስጥ ከተተና ሞተ። ሪሊ ባቡሩ ፍሬኑን ሳይበጥስ ሰዎቹ ሳይሞቱ እሱ ራሱ ሳይሞት ማዳን ይችላል እኮ። ሁሉን ነገር ማድረግ ይችላል እኮ። ምን አይነት ድራማ ነው? ይሄ ድራማ ነው። እንዲያሉ ነበር የሚሰብኩት ሲያስተምሩ ማለት ነው። አንድ ልጁ ላከና ምናምን ፍሬም በጥሶ ዓለም ልጠፋ ብላ ከዛ አንድ ልጁን ወረወረና ገደለው። ራሱ ነው፣ ልጁም ራሱ ነው፣ እሱም ራሱ ነው። ዓለም ለማለት ልጁ ራሱን ገደለው። የገደለው ራሱ ገዳዩ ደግሞ እሱ ነው። ውዝግብ እኮ ነው። ውዝግብ ያለ ይሄ ቆንጆ ትራጀዲ ቲያትር ሙቪ ነው። በቃ ልክ እንደ ፊልም ወንጌልን እንደ ፊልም ነው የሰሩብን እኮ። እንደ ፊልም ደግሞ አንጀት ይበላል። ኤዱ ካንቺ ጋር አውርተን ነበር ታስተውሻለሽ? ሲጀምር ሲወለድ ምናምን ደስ ይላል። አምላክ ተወለደ። ከዛ እረኞች መጣው ምናምን በሙዚቃ ምናምን አርሞይ ምንድነው ባለው ምናምን ይዘው በቃ አጅበውት ምናምን ተወለደ አምላክ ማለት። ከዛ ቀስ ያለ አደገ አምላክ አደገና ሄዶና ተጠመቀ። ከዛ በኋላ ከተጠመቀ በኋላ መጀመሪያ እንትን መቀያየር ጀመረ። ውሃ ወደ ወይን አምላክ ማለት ነው። ከዛ ህዝቡ ወይኔ አምላክ መጣ ምናምን ወይኑን እንዴ ውሃውን ወደ ወይን ቀየረው አምላክ ምናምን። ከዛ ደስ ሲል በቃ የሆነ ወገባቸው ጎበጥ ይመጣል ያድናቸዋል አምላክ። ከዛ በኋላ አንካሳ ሰው ይመጣል ያድናቸዋል አምላክ። ዋው በቃ አይነ ስውሩን ማየት ይለውና አይኑን ዳሰስ ሲያደርገው ሲበራ ዋው የመጨረሻ እኮ ነው የምትመሰጡት። ከዛ በኋላ ፊልሙ ጠላቶች ይነሳሉ፣ መማከር ይጀምራሉ። ከዛ ይሄንን ምን እናርገው ምናምን ይሉና አምላክን ማለት ነው። ከዛ በኋላ ተሰባስበው አምላክን ይሄንን ማን ንግደለው ብለው ሲማከሩ ምናምን ከዛ አምላክ ራሱ ያወቀ ምናምን ማለት ነው። በቃ ትይዙኛላችሁ፣ ትገሉኛላችሁ፣ ራሴን አስነሳለሁ ምናምን ይላቸዋል። ከዛ በኋላ ያዙት፣ ወሰዱት አምላክን ማለት ነው። እዛ ወስደው መስቀል ላይ ሰቀሉት። ከዛ ፀሐይዋ ጨለመች፣ ብርሃኑ ምናምን ጨለመ። ገብርኤል ተናደደና በሰይፉ ሲያደርግ ኦርቶዶክስ ጋር ነው ይሄ መጋረጃው ለሁለት ቅድድ አለ ቤተ መቅደስ። አምላክ ተናዶ ማለት ነው። ያው በአምላክ ቁጣ ገብርኤል ተናዶ፣ አምላክ ሳይናደድ ገብርኤል ተናደደ ምናምን። ከዛ በኋላ ነፍሴን ተቀበላት ብሎ ተሸንፎ አምላክ ሞተ። ከዛ ነፍሱን የተቀበለው ደግሞ ሌላ አምላክ አለ ተቀበለው። ከዛ በኋላ ሶስተኛ ቀን ላይ ምናምን ብድግ አለ አምላክ ሞቶ ተነሳ። ተነሳ።
ሰው እዚህ ውስጥ ሆኖ እንዴት ይወጣ? እንዴት ይውጡ? እንዴት ከሰው ከዚህ ውስጥ መውጣት ራሱ እንዴት ይችላል? እዚህ ውስጥ ነበርን። በጣም ከባድ ነበረ። ግን እውነታው ግልጽ የሚለው ምንድነው? በፍጹም በፍጹም አምላክ ምድር ላይ መጥቶ ዘር አይሁዳዊ ሆኖ በዘር እስራኤል የምትባል ሀገር ላይ ናዝሬት የሚባል ሀገር ክልል መርጦ ቤተልሔም የሚባል አውራጃ ቀበሌ ምናምን የሚባል መርጦ እዛ መካከል ደሃ የምትባል ማርያም የምትባል እጮኛ ያላት እጮኛዋ እንጨት ስራ ላይ የሚተዳደር ዮሴፍ የሚባል የሆነ ማህበረሰብ የሆነ ዘር መርጦ አምላክ መጣና አይሁዳዊ ሰው ሆነ። አይሁዳዊ መሲህ ሆነ የሚለው ብናምን ኢትስ ኦኬ ችግር የለውም እኮ አይሁዳዊ መሲህ ነው ብንል እሺ፣ ነቢያቶች በሙሉ አይሁዳዊ ናቸው ብንል ኢትስ ኦኬ ችግር የለውም ተመርጠው ነው እንበል እሺ። አምላክ መጥቶ አይሁዳዊ ሆነ ሲባል ግን ሰው እንዴት ኖ አይልም? ሰው እንዴት ይህን ያህል ይሸወዳል? አምላክ እስራኤልን ከእስራኤል ነቢያቶች መረጠ ሲባል ኢትስ ኦኬ ነቢያቶች መልእክተኞች መጣው ነው እሺ እንበል። አምላክ ግን መጥቶ እስራኤላዊ ሰው ሆነ። እስራኤልን እኮ ነው እያመለክን ያለ ነው። በቃ ግልጽ እኮ ነው። በቃ እስራኤልን እያመለክን ነው። እስራኤሉ በፊትም አምላክ የለን እኮ ነው የሚወስደው። በጣም ብዙ ስህተቶች አሉት። እጅግ በጣም ብዙ ሰው ኢየሱስን የማያመልክበት ብዙ ምክንያት አለው። በጣም ብዙ ምክንያት። አንደኛ ፍጡር ሰው ነው፣ ፍጡር ነው። ግልጽ ነው። እንደኛ የሚኖር ሰው ነበረ። መሲህ ነው ኢትስ ኦኬ የአይሁዶች መሲህ ነው በሚለው እሺ እንቀበለው፣ እናምንበታለን መሲህነቱ። ሰው እንዴት ፍጡርን አምላክ ያደርጋል? የማይሆን ነገር ነው። በፍጹም የማይሆን ነገር እና በጣም ችግር ነው። ከዚህ ነገር ውስጥ መውጣት በጣም ከባድ ነው ለክርስቲያኖች። ግን ደግሞ ግልጽ ነው። በነገራችን ላይ ግልጽ ነው። ከዚህ ነገር መውጣት ይቻላል። የመውጫው መንገድ ደግሞ አላህ አዘጋጅቶልናል። እስልምናን ሰጥቶናል፣ ቁርአንን ሰጥቶናል። ከዚህ ስህተት ውስጥ የምንወጣበት ከፍጡራዊ ነገሮች ስራዎች ፍጡርን በመመካት የሚደረግ ድህነት ከዚህ ነገር እንድንወጣ አላህ ግልጽ አድርጎ ሰጥቶናል እስልምናን። እና በጣም ደስ ይላል። ኤዱዬ ስላገኘሁሽ በጣም ነው ደስ ያለኝ። ከዚህ በፊት ያወራነውን ደግሞ በጣም ማረሰው ነገር ነውና እኔም ደስ ብሎኛል ወንድሜ፣ በጣም ነው ማመሰግነው። በዚህ አጋጣሚ ለቃሊ ጸሎት አድርግላት፣ ሁላችሁም አድርጉላት እና ሰላም ዋሉ። እኔ ልወጣ ነው። ነቢሎ እንዴት ነህ? እንዴን ብዙ ዛሬ እንትን ብዙ ወዳጅ አገኘሽ፣ ብዙ እህት ወንድሞች አገኘሽ። በጣም ደስ ይላል ኤዱ። በጣም ደስ ይላል። ብዙ ልጆች እዚህ አሉ፣ እህት ወንድሞችሽ። ቤተሰብ ቀጥሉ እንግዲህ። ያው እኔም አለው አሪፍ ሀሳብ እያነሳ ነበረ። ማሚ ጥሩ ነው። ያ በዚህ ሰዓት ኢየሱስ ቢኖር ፓስፖርት ይኖረው ነበር ማለት እኮ ነው። ፓስፖርት ያው የይሁዳ አንበሳ አይደል? የይሁዳ አንበሳ አይደል የሚሉት? እኔ ኢየሱስ ቢኖር በዚህ ሰዓት
እስራኤል ውስጥ አስበዋል። እስራኤል ተጨናንቃ ነበር። በቃ ዓለምን መጽሐፍ ቅዱስን ራሱ እኔ እንዴት እንደማስበው ታውቃለህ? እስራኤል የሚባል ህዝብ እንጂ እስራኤል የሚባል ሀገር አልነበረም። ሰው አገር ለመመስረት ሲሉ የራሳቸውን ታላቅነት ከፈጣሪ ተአምር ጋር አጣመው በቀደምት ዘመን የነበሩት ሊትሬቸሮች የጻፉት ነው የሚመስለኝ። ራሱ አሁን ሰሞኑን ራሱ እየተናገሩ አይ ቲንክ ፕራይም ሚኒስተሩ ራሱ ንግግር ሲያደርግ ኤቭሪ ታይም ነው ቶራን የሚገልጸው ታውቃለህ? ተውራትን የድሮ መጽሐፍን ኦሪትን ማለት ነው። አንድ ማለት ትንቢት አስገብተውበታል እኮ ምን ላይ ነበረ? ዘጸአት ላይ ነው ምናምን የሆነ ትንቢት አስገብተዋል። ወደፊት ሀገራቸው ሰፊ እንደሚሆን ምናምን ሀገር እንደሚኖራቸው ምናምን። ከዛ ከአውሮፓ ሲጫሩ ሄደው ሀገር መሰረቱ። አምላኩም የራሳቸው ነብዩም የራሳቸው ሁሉ ነገር የራሳቸው አድርገው፣ ይህ ደግሞ ጸረ እውቀት የሆነ ማህበረሰብ ደግሞ በቃ ከተላል ዝም ብሎ። በጣም የሚገርመው ነገር ደግሞ እነሱ ቢያመልኩበት እኮ በጣም አሪፍ ነበር። እነሱ ራሱ እኮ አያመልኩበትም። በጣም የሚገርም ተጠቅመውበታል። በተለይ አውሮፓዎችን እዚህ ክርስቲያን ሀገሮችን ቅኝ ግዛት ነው የገዙበት ኢየሱስን በማስመለክ። አብሶሉትሊ እንደዛ አድርገው ነው ያው ያውቃሉ ስህተት ውስጥ እንደሆኑ፣ ክርስቲያኒቲ ስህተት ውስጥ እንደሆነ አይሁዶች ያውቃሉ። ግን ይጠቅማቸዋል እነሱን ለመርዳት። የክርስቲያን ኢየሱስን ማምለክ ለነሱ በጣም ይረዳቸዋል እስራኤላውያኖች። ምክንያቱም መሲያቸውን እያመለኩላቸው ስለሆነ በአንድም በሌላም ማለት ነው። የገንገበት ህዝብ የእስራኤል አምላክ አይተኛም ይላል አፍሪካ ላይ ቁጭ ብሎ ማለት ነው። ወይ ደግሞ የሆነ በቃ የሆነ ሀገር ቁጭ ብሎ የእስራኤል አምላክ እኮ አይተኛም ይላል። እነሱ እኮ አያመልኩበትም እስከነጨራሹ። እነሱ በባላስቲክ ሚሳኤል ነው የሚጠበቁት ማለት ነው። የእስራኤል አምላክ አይተኛም ይላል እዚህ ማለት ነው። በቀን 3 መብላት ተስኖት ሲጀመር የእስራኤል አምላክ የሚባለው እኮ ብሉይ ኪዳን ላይ ያለው የክርስቲያኖች አምላክ አይደለም እንዴ? ብሉይ ኪዳን ላይ ያለው እሱ ነው። እሱ ብሉይ ኪዳን ላይ ያለው በእርግጥ አይተኛም፣ የእስራኤሎች አምላክ ነው። ክርስቲያኖችን ማያውቃቸው እንዴ? ለራሳቸው እስራኤሎች የኛ ብቻ ብለው ነው የሚያመልኩት። ሲጠሩትም የእስራኤል አምላክ ብለው ነው የሚጠሩት። የእስራኤል አምላክ የተስፋው ቃል ኪዳን የተገባልን ህዝቦች ነን እኮ የሚሉት። የተስፋው ቃል ኪዳን የተገባልን ነው፣ በብሉይ ኪዳንም ተነግሮልናል ነው የሚሉት። ሀገርም እንደሚኖረን ያን ሀገር አልነበራቸውም። መንከራተት ሰለቻቸው። አንድ ከኤዥያ ፐርሺያ መመላለስ ሲሰለቻቸው መጽሐፍ ቅዱስን ድብና አድርገው ጻፉትና ያዛሉት ይህንን ህዝብ ማለት ነው። ከዚህ ህዝብ ደግሞ ተሸከመ። አሁን ይህን እስራኤልን አምላክ ያመልካል። ቀን ከሌት ለእስራኤል ጸሎት ያደርጋል። እስራኤል የምትባል ሀገር ያው ቆማ ትሄዳለች። አሁን እሷ በባላስቲክ ሚሳኤል ትጠበቃለች። በጣም ነው የተጫወቱበት ይህንን ማህበረሰብ እስራኤሎች። በጣም እስራኤል የምትባል ሀገር በጣም ነው የቀመረችበት ይህንን ማህበረሰብ። ኢየሱስ የምር አምላክ ቢሆን እራሳቸው ያመልኩት ነበር። በጣም የሚገርማችሁ ነገር ማለት ነው። በጣም ጭንቅላታቸው በጣም ብሩህ ነው። በጣም ብሪሊየንት ናቸው አይሁዶች። በተለይ ይሄ ለክፋት ይሄ ጦር መሳሪያ መስራት፣ ይሄ ምርምር ላይ ፊዚክስ፣ ኬሚስትሪ ምናምን በጣም ጎበዝ ናቸው እና አምላክ ቢሆን እራሳቸው ያመልኩት ነበረ። ግን እነሱ ያው እንዴት የአምላክ ልጅ ነኝ ትላለህ ብለው የሰቀሉትን መንበሪ ያሳዝናል። የሀገራችን ህዝብ ዳሪያ ዌልካም። አዎ ብሮ ባይ ዘ ዌይ የሚገርም ነገር ቅድም እንትን እያየው ነበር፣ ኮሜንት እያየው ነበርና አዎ አይሁዶች ኢየሱስን ያው ታውቁታላችሁ። ብዙም ስለ ኢየሱስ ሲነሳ ራሱ እንዲነሳ አይፈልጉም፣ እንዲወራ ራሱ አይፈልጉም። እንደው ሞር ኢየሱስን ተቀባይነት እንዲኖረው ያደረገው እስልምና ነው የበለጠ እንጂ አስበው እስልምና ባይኖር
እስልምና ባይኖር ኖሮ ክርስትና በምን አቅሙ ነው ኢየሱስን አምላክ ነው ኢቭን መሲህ ነው ብሎ እንኳን ለአይሁዶች ማስተማር አይችልም። ለምንድን ነው የማይችለው? አንደኛ መሲህነቱን አፕሩቭ የሚያደርገው እስልምና ብቻ ነው። መሲህነቱን በደንብ በማረጋገጥ የሚያምነው እስልምና ብቻ ነው። የክርስትናው ፌል ያደረገው ምን ላይ ነው? መሲሁን ወደ አምላክነት ደረጃ ወስዶታል። ወደ አምላክነት ደረጃ ወሰደው። አሁን ይሄ ማለት ነው አስበው። አንድን አይሁዳዊ ምንድነው የምትለው መሰለ? አምላክህ መሲህ ሆኖ መጣ። ከዛ በኋላ አንተ ወይም ያንተ አባቶች እስራኤላውያኖች አምላክህን ገደሉት፣ ያህዌን ገደሉት እና ያህዌን አባቶችህ ገለውታል ብለህ እመን ነው የምትለው ለአንድ ለአይሁዳዊ ስታስረዳ ማለት ነው። ስለ ኢየሱስ ልታስረዳ ስትፈልግ አንደኛ ኢየሱስ መሲህ ነው የሚለውን ታስረዳዋል። ኢትስ ኦኬ እሺ ብሎ ሊቀበል ይችላል። ቀጥሎ ግን የምትለው በጣም አደገኛ ነው። መሲሁ አምላክ ነው ትላለህ። ከዛ እሺ ይሁን ሲልህ ከዛ ደግሞ ድጋሚ አምላክህን ገለኸዋል ብለህ ነው የምታስረዳው ለአይሁዳዊ ስታስረዳው። ትክክል። ይሄ ማለት ተከሳሽ ነው ማለት ነው። አይሁዳዊዎች እኮ አሁን ተከሳሽ ናቸው። በአባቶቻቸው ምክንያት አባቶቻቸው መሲሁን ገለውታል። መሲሁ ደግሞ አምላክ ነው። አምላክ ደግሞ ያህዌ ነው። ያህዌን ምን ያህል እንደሚፈሩት አስብ። እስራኤላውያኖች ያህዌን በጣም ነው የሚፈሩት። ይሄንን የሚፈሩትን አምላክ ገላችሁታል። ይሄ ለነሱ እንደ ስድብም ጭምር እኮ ነው። አምላክህን ገላሃል ብለህ መክሰስ እነሱን ራሱ አንድም የማያመልኩበት ወይ ራሱ እሱ። ምክንያቱም አያቶቻቸው በታሪክ ያስቀመጡላቸውን ያውቃሉ። እነሱ የገደልነው እኛ አንድ ወንበዴ ነው የሚሉት እንጂ አምላክን ገደልን አይደል። እሺ ሰላም አለይኩም። ወንበዴ ሆኖ ደግሞ እንዴት አምላክ ወንበዴ ሆኖ መጣም እኮ ነው ነገሩ። አምላክ ተገደለ ከተባለ ምን ሆኖ ተገደለ? የወንበዴውን ቦታ ይዞ ሲሆን ነበር ተገኝቶ እስራኤል። በጣም እኮ ነው የሚገርመው። ጥሩ ቀልድ ነው። ሰላም አለይኩም። ወአለይኩም ሰላም ሸው። እሺ እንዴት ናችሁ? አልሐምዱሊላህ። ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ ደህና ነኝ። ስለምን እያወራችሁ ነበር? ስለ እስራኤል አምላክ ለምን እያወራችሁ? እስራኤላዊው አምላክ የእስራኤል አምላክ አላህ ነው፣ ግን እስራኤላዊው እስቲ አንዳንድ ነጥቦችን እናነሳለን ኢንሻአላህ። ምንድነው የሚገርማችሁ ነገር እስራኤሎች አብሶ እሺ ኻሊድ እመልስልሃለሁ። እንትን ኢንቦክስ ጽፋችሁልኝ ያልመለስኩላችሁ ሰዎች እንዴት ይሻላል በእና ኮሜንት ላይ አናግረን ብላችሁ ጻፉልኝ። ስገባ እኔ አላገኙም ለምን እንደሆነ እኔ እንጃ። እና ምንድነው ያደረጉት? አንደኛ በጣም ማዝነው ለዓለም ማዝነው እስራኤላውያን ማለት እኔ ዓለም ኢን ሂስትሪ ማለት ነው ወይ በዘር ልትሉ ትችላላችሁ ወይ በጎሳ ልትሉ ትችላላችሁ። እንደ እስራኤል አምላክን ያስቸገረ ህዝብ የለም። እንደ እስራኤል አምጦ አንድ ህዝብ እንደ እስራኤል እግዚአብሔርን ወይ ደግሞ አምላክን ያስቸገረ ህዝብ የለም። ደሞኮ ውለታ ተወለላችሁ እኮ ነው። ውለታ ተወለላችሁ ማለት ነው። ከግብጽ ከባርነት አወጣችሁ፣ ከዛ ሸመጠጡት መንገድ ላይ ማለት ነው። ግን ምን ብለው አሳመኑን? እንትን አሉ በእግዚአብሔር የተመረጠን ህዝቦች ነን ብለው አሳመኑ። የምር እኔ አዊሽ ክርስቲያኖች ምን እንደምመኝላችሁ ታውቃላችሁ? እስራኤላውያን ኢየሱስ የሚባለው ስም ሲሰሙ ኢየሱስን ካለው አካል ምን አይነት ያንን ሰው አታክ እንደሚያደርጉ ምራቅ እንደሚተፉበት ብታዩ የምር ማለት ነው። የመጨረሻ ተምከተኛ ህዝቦች ናቸው። እኔ እንደ ህዝብ ማሉዳቸው ህዝቦች ናቸው። ዓለምን ወደ ጨለማ እየጎተቱ ያሉ ህዝቦች ናቸው ብዬ ነው ማምነው። ኢዛስ ማይ ፐርሰን መጀመሪያ ስለ ክርስቶስ ስቅለት ስናነሳ ደም ከሌለ ስርየት የለም ብሎ ማን ያወጣው ህጉን? ረቂቅ ታውቃለህ? ይሄን ህግ ማን ያወጣው?
እግዚአብሔር ነው የሚሉት፣ ግን እኔ የምለው አይሁዶች ናቸው ራሳቸው። ኦኬ። ስለዚህ እግዚአብሔር ካወጣው በህጉ ማን ነው የሚተዳደረው? እግዚአብሔር አወጣው እንበል ችግር የለም። ማን ነው የሚተዳደረው በህጉ? ህዝቡ ራሱ አይሁዱ። ኦኬ። እግዚአብሔር የሚተዳደርበታል ነው ወይስ ህዝቡ ብቻ ነው የሚተዳደርበት? ይሄ ራሱ አናዘር ኮንፊውዥን። የምሬን እኮ ነው ማሜ። ይሄን ነገር ልብ ብለው ታውቃለህ? ደም ከሌለ ስርየት የለም የተባለው ህግ፣ ይሄ ህግ ለህዝብ ብቻ ነው ወይስ ለእግዚአብሔርም ይሰራል? እግዚአብሔርም የሚተዳደርበት ነው ወይ? እንደ ክርስትና የደም ግብር መቀበል ሰለችዋ እንዴ? ዋነሶቹ አለቁ፣ በጉ በሬው አለቀ በዛ ዘመን እንዴ። እና ከዛ እግዚአብሔር ከዚህ ህግ በታች ሆነና ራሱ መጥቶ ደም ከፍሎ የሰው ልጆችን አዳነ ማለት ነው። ከዚህ ህግ በላይ መሆን ያለ ደም የሰው ልጆችን ማዳን አልቻለም። ይሄ አንዱ በጣም ትልቅ በቃ በጣም ትልቅ ፖይንት ነው አንዱ ማለት ነው። በጣም የሚያሳዝነው ማለት ነው። ሁለተኛው ነገር ደግሞ ኢየሱስ ክርስቶስ መጥቶ ለኃጢአታችን ይሰቀላል። ኃጢአታችን ከየት ነው የመጣው? ለምንድን ነው ለኃጢአታችን ሊሰቀል ያስፈለገን? እሱ ራሱ አናዘር ኮንፊውዥን። ሆይ ለምንድን ነው ክርስቶስ ባይሰቀል እኔ ምንድን ነው የሚጎልብኝ? እና ከዚህ በፊት ተናግሬያለሁ። እግዚአብሔር አንተ የዋህ ሆንክ አልሆንክ አይመለከቱም። ኃጢአተኛ ሆንክ አልሆንክ አይመለከቱም። ወይ ኃጢአተኛ አድርጎ ይፈጥራል ወይ የተረገምክ አድርጎ ይፈጥረዋል። አይመለከቱም። በቃ እንደ ክርስትና ሃይማኖት ያልተረገምክ ሆነክ ወይ ደግሞ ኃጢአተኛ ያልሆንክ ሆነክ መፈጠር አትችልም። ነፃ ፈቃድ የለህም። አባቹ ጅብ እግዚአብሔር ያገኘውን ነገር ጠቅላላ እንዲበላ አድርጎት ፈጥሮት ከዛ ጅብን አስቡት ለምን ሰው በላክ ብሎ ሲጠይቀው ማለት ነው። ጅብ አስባችሁታል? በፍርድ ቆሞ እንዴ ጅብ ለምንድን ነው ሰው የበላከው ብሎ እግዚአብሔር ሲጠይቀው ማለት ነው። ጅብ ሰው እንዲበላ አድርጎት እግዚአብሔር ከፈጠረው በኋላ ለምንድን ነው በላክ ብሎ የሚጠይቀው? እኔ የተረገምኩ ሆኜ ከተፈጠርኩ የኔ ፍቃድ አይደለም። በቃ የተረገምኩ ሆኜ ከተፈጠርኩ የተረገምኩ ነኝ ማለት ነው። ኃጢአተኛ ሆኜ ተፈጠርኩ ማለት ኃጢአተኛ ነኝ ማለት ነው። ለምንድን ነው እንደዚህ ሆንክ ተብዬ የምትጠየቀው ታዲያ? የተረገምኩ ሆኜ ተፈጥሬ ለምን የተረገምክ ሆንክ? የተረገምክ ስለሆንክ ወደ ሲኦል ትገባለህ ለምን ተብዬ እጠይቃለሁ? ምክንያቱም እዚህ መረገም ውስጥ እዚህ ኃጢአተኛ መሆን ውስጥ ምንም ያዋጣሁት ነገር የለም። ምንም ያደረግኩት ነገር የለም። እንዲሁ ከአዳም ዝም ብዬ ወርሳለሁ ማለት ነው። ይህም አናዘር በቃ በጣም የሚገርመው ትልቁ ፖይንት ነው። ሌላው ደግሞ ነጥብ ምንድን ነው? ኦኬ እሺ የአዳም ዘር ነን። ኦኬ ወረስን በግዴታ ምንም ባላዋጣነው ነገር ከተረገምን ለምንድን ነው የሆነ ነገር ባዋጣነው ነገር እንድንድን የሚያስፈልገው? ላይክ በግዴታ በአዳም ከተረገምን በግዴታ በክርስቶስ መጽደቅ አለብን። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20 እስከ 21 ብታነቡት ሁሉም ሰው በክርስቶስ ላይክ በአዳም እንደሚሞተው በክርስቶስ ያው ይሆናል አለ። በአዳም ስሞት ግዴታ ከሆነ በክርስቶስ መዳንም ግዴታ ነው የሚገባው። ለምንድን ነው ይሄ ሁላ ርቀት የሚሄደው ማለት ነው? ይሄኛው አናዘር በጣም ግራ የሚያጋባው እይታ ነው። ሌላው ደግሞ እይታው ምንድን ነው? ኢየሱስ ክርስቶስ ለኃጢአታችንና ለርግማናችን ተሰቀለ ተብሎ ይታመናል። አንደኛ ነገር ኢየሱስ ክርስቶስ ተሰቅሎ ከሄደ በኋላ የዓለም መከራና እርግማን፣ ኃጢአት፣ መጥፎ ነገሮች የባሰ ነው እንጂ ሆነው የተሻለ ነገር አላየንም። እስካሁን አላየንም። በተአምር ጦርነት ብትዩ ጦርነት ተባብሷል። ረሃብ፣ ቸነፈር፣ ኃጢአት፣ የሰው ልጅ ወደ መጥፎ ነገር መምጣት፣ እነዚህ ነገሮች ጠቅላላ የተባባሱ ነው የሆኑት። ሌላኛው ነገር ደግሞ ምንድን ነው? ኢየሱስ ክርስቶስ ተሰቅሎ ቀይሮት የሄደው ነገር ምንድን ነው? እርግማናችን ቀርቷል፣ ኃጢአታችን አልቀረም ነው። እስቲናው የኢየሱስ ክርስቶስ ስቅለት ያስፈልገናል። ገባችሁ አይደል? እና ይሄ ነገር አለ። ይሄ በጣም የሚያሳዝነኝ ፖይንት ነው ማለት ነው። ሪነር ሰላም አለይኩም። ሪነር ወይ አይመቸው ይሆናል። እና ይሄ ነገር አለ። ማሻአላ ገስት ላይ ስድስታችንም ሰለምቴ ነን። አልহামዱሊላህ ይገርማል አጋጣሚው ነው። እና ይሄ ነው በቃ ከዚህ ነገር አንፃር አይ ዶንት ኖ ላይክ ድራማ ነው ተውኔት ነው ምንድን ነው ይሄ?
እውነት እና በጣም ያሳዝናል። እና ሌላው በጣም የሚያሳዝነኝ ነገር እንደው ይህንን ሁላ ነገር እንኳን ተመልሶልን ብናልፍ ኦርቶዶክስ ከኦርቶዶክስ ጋር ኦርቶዶክስ ከጴንጤ ጋር ጠቅላላ ክርስቲያኖች ተሰብስበው ክርስቶስ ለምን እንደተሰቀለላቸው እርስ በርስ አይተማመኑ። ይህንን ሄዳችሁ ቼክ አድርጉ። ግማሹ ለውርስ ኃጢአታችን ነው ይላል፣ ግማሹ ለወደቀው ማንነታችን ነው ይላል፣ ግማሻችን የዘላለም ሕይወት እንድናገኝ ይላል። እርስ በርስ አይስማሙ። ግማሹ ለሥጋዬ ነው የሞተው ይላል፣ ግማሹ ለመንፈሴ ነው ይሞታል። ብቻ በጣም ብዙ ኢቭን የትኛውን እንደምናምን ራሱ ግራ ይጋባል። እናንተ ክርስትናን አጥነታችሁ ሥላሴን ተረድታችሁ የኢየሱስ ክርስቶስን አምላክነት እንደተሰቀለላችሁ አምናችሁ ማለት ነው። ኢቭን በመጽሐፍ ቅዱስ አምናችሁ ሌላ ትልቁ መከራ የሚያበላው ነገር ምንድነው? የትኛው ክርስትና ነው ትክክል? የትኛው መጽሐፍ ቅዱስ ነው ትክክል? ራሱ 81 ነው 66 ነው 73 ነው? የትኛው ነው ትክክለኛው መጽሐፍ ቅዱስ? የትኛው ክርስቶስ ነው ትክክል? ከሁለት ባህሪ አንድ ባህሪና አንድ አካል ያለው ነው ወይስ ሁለት አካልና ሁለት ባህሪ ያለው ወይስ አንድ አካልና ሁለት ባህሪ ያለው ነው? የትኛው ነው? ሥላሴስ የትኛው ነው ትክክል? እሱ ራሱ አናዘር ዳገት ነገር ነውና እኔ እንጃ። እግዚአብሔር ነቢያትን ወደ ምድር የላከው የሰው ልጆች ትክክለኛ መንገድን እንዲያገኙ የበለጠ ክሊር ለማድረግ እንጂ የበለጠ ለማወሳሰብ አይመስለኝም። ሰው ከዛ ነገር አንፃር እኔ አይም ሶሪ በጣም ነው ማዝነው። ወላሂ እኔ በጣም ነው ማዝነው። በነገራችን ላይ እኔ በጣም ከክርስትና እንደወጣ ካረገኝ በጣም ትልቁ ኢንስፓይሬሽን ማለት ነው ምን እንደሆነ ታውቃላችሁ? ላይክ በቃ ዓለም ላይ ያለ ሴክሬት ሶሳይቲ ያለ ምስጢራዊ ማህበር ማለት ነው። ሰዎችን ከሰውኛነት የሚያስወጡ በቃ ለአምላክ ለተፈጠሩበት ዓላማ እንዳይውሉ የሚያደርግ በቃ ራሱን የቻለ ማህበር አለ። ያ ማህበር በአንድም በሁለትም በሶስትም በቀጥታም ሆነ በተዘዋዋሪ በጣም የተለያዩ ስራዎችን ይሰራል። ላይክ እስልምና ላይ እንደሚሰራው ማለት ነው። ላይክ እስልምና ላይ ፖለቲካ እንደሚሰራው ማለት ነው። ገባችሁ አይደል? እንደዚህ አይነት ስራዎችን ይሰራል። የተለያየ ይጎዳኛል ብላችሁ ባሰባችሁት ነገር ብቻ ሲሆን ይጠቅመኛል ብላችሁ ባሰባችሁት ነገር ይቀረቀሩላችሁ። እውነት የተለያዩ መጥፎ ልምምዶችን እንድትለማመዱ ከዛ እንድታደርጉ ብቻ ብዙ ነገር አለና ያው ከዛ ስትነቁ ለእንደዚህ አይነት ቆሻሻ መጥፎ መርዝ የሆነ ነገር ሁነኛ መድኃኒቱ ዲን ኢስላም ብቻ አናታናቱ ነው የሚለው። አናታናቱን ማለት ነው። ሞከሩት አልቻሉትም እዛ ማዶ ሆኖ ስለ እስልምና መጥፎ ነገር ይናገራሉ። እስልምና እኮ እንዲህ ነው፣ እስልምና እኮ እንዲህ ነው፣ እስልምና እንዲህ ነው። ምክንያቱም ከቀረቡ ይሰልማሉ። ችግር ነው። ስለ እስልምና ሰው ካወቀ ይሰልማል በቃ። ስለዚህ ቀድሞውን እንዳይቀርቡት ምን ማድረግ ጀመሩ? በቃ እስልምና አራጅ ነው፣ እስልምና ደፋሪ ነው፣ እስልምና እንደዚህ እኔ ድክም ምን ያለኝ ወላሂ ድክም ማለት ነው። እንዴት ሁላ እንደምንግባባ እኔ ዱዓ ነው ማድረግላችሁ ምን አይነት ጨለማ ውስጥ እንዳላችሁ አላህ ይሁናችሁ ነው የምለው። ቀጥሉ። ረቂቅ ስታወሩ ይሄ ከማፌዝ ነገር ውጡ እሺ። ትንሽ ቢ ሪስፔክትፉል። ሪነር ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁላችሁ? ማነው ወንድም? አልሐምዱሊላህ ደህና ነኝ። ማሻአላህ ብያለሁ። ወላሂ በጣም ነው ደስ ያለኝ። በቃ ሻሪያ እስኪቀጥቱ ደስታችን ጥግ የለውም ነው መልክ። እንኳን ወደ ተፈጠርክበት ወደ ትክክለኛው መንገድ እንኳን መጣ። የምር አልሐምዱሊላህ። አሚን። ኢንሻአላህ አሚን ብለናል። ማሻአላህ እኛም እንደናንተው ዝምባዝን ነበረ። ፋይናሊ እጅ ሰጠን። እስልምና ከባድ ነው። ከባድ ነው። ሙስሊሞች ከባድ ናቸው። እየመለሱ ግራ ያጋባዋል።
ሬነር ሰላም አለይኩም። አይሰማም? ይሰማል። አይ ኔትወርክ ኔት ነው መሰለኝ። አላውቀውም ሬነርን። ሬነር አይ ቲንክ ዩኒታሪያን ነበረ ከነ ቤሪያ ጋር። በጣም ጎበዝ ልጅ ነው። ባይብል በደንብ ያነበበ ምናምን ጥሩ ጸባይ ያለው ልጅ ነበር እና አሪፍ ዲቤት ያደርግ ነበር ከኛ ከሙስሊሞች ጋር ምናምን። ያው እውነትን ፈላጊ ስለሆነ ነው አላህ የልቡን አውቆ ወደ እስልምና የመራው። ኦንሊ ጂሰስ ነበረ በፊት ይታላል። ቤሪያ ምናምን አታውቃቸው? ቤሪያ ሲባል አሁን አስታወስኩኝ። የእነሱ ጀማ ነበረ፣ ዩኒታሪያን ነበረ። በደንብ ባይብል ላይ ጥሩ ግንዛቤ ነበረው ምናምን። ክርስትና ላይ ያው የእነሱ ክርስትና ላይ ምናምን አሪፍ ዲቤት ያደርግ ነበር ከሙስሊሞች ጋር ከኡስታዝም ጋር ምናምን ተወያይቷል። ባይዘው ጂጂ መጣች። ጂጂም ትመጣለች የማይቀር ነው። ጂጂ ላውድ ስፒከር እየሆነች በጠበጠች። የጂጂን ደግሞ ምናልባት በሚቀጥለው ሰማይ ይሆናል አላህ እድሜ ከሰጠ ዳር ዳር እያለች ነው። ደህና ናችሁ? ለማንኛውም እንዴት ዋላችሁ? ደህና ዋልሽ? አለን አልሐምዱሊላህ። ደህና ነሽ? እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። እንዴት ናችሁ? አልሐምዱሊላህ ደህና ነን። ጃ ደህና ነው? ጃ በጣም ደህና ነው አልሐምዱሊላህ። ያለኔ ኑሮ እንዴት ይዞት ነበር በእናት? እስካሁን ምንም አልሆነም። እስካሁን ምንም አልሆነም። እንኳን ያላንቺ ያለ መድኃኒዓለም ደህና ሆኗል። እኔ ፊት ሞክ ማረጋት አይሰማም እንዴ? ምንድነው ማለው? ማን ይገት ለካ አለን። አቡኪ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ ሰላም። እንዴት ነው አቡበከር? አልሐምዱሊላህ አለው። ማሜ የራይነር ስም ማን ተባለ? ማሻአላህ ሰምቻለሁ። አላህ ያጽና። እንግዲህ በዱዓ አትርሳን። ሰላም አለይኩም አቡኪ እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴ አባባሉላ አንተኛ ራስ እንዳንተ አንል። ሰላም አለይኩም። ማሻአላህ ነባር ሙስሊም ነው የሚመስለው ድምፁ። ራው እንዴ ዋና አንተና ይመስላል። ማሻአላህ። እኔ ግን እንዴት አላወቅኩትም? በእናት እንደው አመለጠኝ። ጸባይኛ ስለሆነ እኮ ነው። ጸባይኛ ሰው እኮ አይታወቅም። ጸባይኛ ሰው ስለሆነ ነው። ሲሰልሙ አለመኖሬ በጣም ያናዳል። አይ ማሻአላህ በጣም እኔ ገርሞኝ ነው ማለት አልጠበቅኩትም። ገርሞኝ ነበረ። አላህ ያጽናህ። እንግዲህ አሚን አሚን። ባሪያ ሁላችሁም ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ። ኢንሻአላህ ቪዲዮ ለቅቅ ያለው ያን ቪዲዮ ሼር አድርጉ። እሺ የሆነ ደህና ነፍስ ያለው ቪዲዮ ነው። ጥሩ ቪዲዮ ነው። ሼር አድርጉ፣ ኮፒ ሊንክ አድርጉ። ኢንሻአላህ ጃርስ አላችሁ ወይስ አወከር ቪዲዮ ለቋል ነው ርዕሱ? ያው ትንሽ ሊልበት ቆይ አቡኪ። እሺ ያ ጀማ 737 ሰዎች አላችሁ። ወሳኝ ቪዲዮ ነው አቡኪ የለቀቀው። ገብታችሁ ኮፒ ሊንክ ኮመንት ላይ ትወርዱታላችሁ። ቪዲዮን በጣም ጸዴ ቪዲዮ ነው የለቀቀው። እሺ እና ገብታችሁ ኮፒ ሊንክ ሪፖስት ለብዙ ሰዎች ሼር አድርጉ። እሺ ሁላችሁ ሂዱና አንዴ ቶሎ በሉ ፕሮፋይሉን እየነካችሁ የትልቁ ላይ ያለውን
ሁላችሁም እንትን ቪዲዮን በቃ ቫይራል መውጣት ያለበት ቪዲዮ ነው ግዴታ ማለት ነው። የውይይት ጥሪ ነው። ያ የውይይት ጥሪ እንግዲህ እንትን ላለው ሰው መድረስ ስላለበት ሁላችሁም ከዛ ኮፒ ሊንክ ኮመንት ሁሉ ማድረግ ያለባችሁን ነገር ሁሉ አድርጉና ኮመንት ላይ መታችሁ አንድ ቁጥር ጻፉ። እሺ ሁላችሁም ሄዱ። ሁላችሁ አቡኪ የት ሆነ ነው እየገባክ ነው? አይ አሁን በቃ እንትን ብዬ ኖርማሊ አንድ ዝም ብዬ ቁጭ ብዬ ነው ያለሁት። ትቆያለህ እዚህ ወይስ? አይ ትንሽ እንቆያለን ኢንሻአላህ። እሺ አይ አሪፍ እንደዛ ከሆነ እና ሁላችሁም እየገባችሁ ኮፒ ሊንክ አድርጉና እንትን በሉ። ማኪ ሰላም ላንቺውን። ሰላም እንዴት ናችሁ? ድምጽ ስላለ ነው አንዴ። እሺ ሁላችሁም ኮፒ ሊንክ አድርጉ እየገባችሁ። ከመጣ ይቀር እስኪ ትንሽ እስኪ ስለ ክርስቶስ መሰቀል ከታሪክ አንፃር ስለ አይሁዶች እሳቤ እስኪ ትንሽ እስኪ ንገረን። ምናልባት ተመልክታችሁ ከሆነ ማለት ነው አንድ አይሁድ ቪዲዮ እያየው ነበርና ያ አይሁዱ የሚናገርበት ቶን በጣም ይገርማል። አጂብ ነው። በጣም ነው የሚገርመው። ለምን ከምን አንፃር ነው እሱ እያወራ ያለው? መሲህ ነው እኮ መሲህ ሆኖ እንዴት ተሰቀለ ትሉናላችሁ? በጣም ነው በቃ በግርምት ነው የሚያወራው። መሲህ እያላችሁኝ እንዴት ተሰቀለ ትላላችሁ? ለምን መሰላችሁ ይሄ ነገር የሚመነጨው? መሲህ የሚለው ቃል ወይ ደግሞ ክርስቶስ የሚለው ቃል በእስልምና በክርስትና በአይሁድም በጣም የተከበረ ቃንትን ነው። በቃ መሲሁ ማለት የተከበረ ነው። አምላክ የሚያድነው ነው። እኛ ሙስሊሞች እኮ ኢየሱስ ክርስቶስ ወይ ደግሞ ኢሳ በጣም የተከበረ ነው ብለን ነው የምናምነው። የተከበረ ደግሞ እንደሆነ ንጉስ ሆኖ ራሱ ይመራል ብለን እናስባለን። እኛ ሙስሊሞች መሪ ሆኖ ይመራል። ነብያችን ሰለላሁ ዐለይሂ ወሰለም ኢሳ በመርየም ይወርዳል። ከዛ በኋላ ያህኩሙ አድለን ፍትሃዊ በሆነ መንገድ ይመራሉ ይላል ነብያችን ሰለላሁ ዐለይሂ ወሰለም። ያው የሚመራው ጊዜ ወደፊት ነው፣ አሁን አይደለም ነው እኛ ሙስሊሞች የምንለው። አይሁዶችም ይመራል ያውቃሉ። ግን ባሳለፈው ታይም ላይ እንደጠበቁት ስላልሆነላቸው ኢየሱስ ክርስቶስን ይሄ ትክክለኛ ክርስቶስ አይደለም። እንደውም እንዴት ክርስቶስ ነህ ትላለህ? ማርቆስ ወንጌል ተመልክታችሁ ከሆነ ምን ይሉታል? አንተ የብሩኩ የእግዚአብሔር የብሩኩ ልጅ ክርስቶስ ነህን ብሎ ይጠይቋል ሊቀ ካህኑ። በደንብ አስተውሉ። ጥያቄው መገርመናል። አምጥተው እሱ ጋር ሊሰቅሉት ነውና ይሄ ሰውዬ አምላካችን ይሳደባል እንደዚህ ይላል ምናምን ሲሉት እስቲ ማረጋገጫ እንዲሆን ጥያቄ ልጠይቀዋል። እስቲ አንተ አለው የብሩኩ ልጅ ማለት የእግዚአብሔር ልጅ ማለት ነው። የብሩኩ ልጅ መሲሁ አንተ ነህም ብሎ ጠየቀው። አዎ ብሎ ሲመልስ በቃ ከዚህ በኋላ ምን ማረጋገጫ ያስፈልጋል? ይሄ ትልቅ ስድብ ነው አለ። ምክንያቱም መሲሁ ነኝ ማለት መሲሁ ሊሰቀል አይችልም በፍጹም። እዛ ጋር ታስተውሱ በስቅለት ቦታ ላይ ሆኖ እስቲ አንተ የእውነት መሲሁ ከሆንክ አምላክ ያድንሃልና አምላክህን ለምንና ያድንህ ያሉ ይጠይቁለት እንትን ይሉት ነበር። የለም እና ታሪካዊ ደረጃ ራሱ ዝም ብለን በኖርማል በታሪክ ብንመለከተው መሲህ ከሆነ አንድ አካል አንደኛ አምላክ አይደለም፣ ሁለተኛ ሊሰቀል አይችልም። አምላክ በደንብ አድርጎ ነው የሚጠብቀው መሲሁን ቃል የተገባለት ስለሆነ ማለት ነው። ሂስቶሪካሊ ደግሞ ያንን ነገር ማረጋገጥ አይቻልም፣ አስቸጋሪ ነው። የሚጠቀሱት ሂስቶሪያኖችም ቢሆኑ ቢያዝድ ይሆኑ የሆነ አንድ ጎራ የያዙ እንጂ የሆነ በቃ ትክክለኛ ሂስቶሪያን ናቸው ብለን እምናምናቸው አይደሉም፣ በአጠቃላይ ደረጃ ማለት ነው። ብቻ ያው በስቅለት ዙሪያ ብዙ ነገር ሊባል ይችላል። ግን አንዳንዴ ስሜት ነው አስቸጋሪ የሚሆነው። አሁን ሰው ዝም ብሎ በስሜት ነው የሚመራው። በቃ ለኛ ተብሎ የሆነ እንትን መጽሐፍ እያነበብኩኝ ነበርና የኒቂያ ጉባኤ ጋር በተገናኘ የኢትዮጵያ ኦርቶዶክስ ቤተክርስቲያን ያሳተመችው የራሷ መጽሐፍ ላይ አትናቴዎስ እንትናን ሲሞግተው አሪዮስን ሲሞግተው ምን ብሎ ሞገተ ይላሉ? አሪዮስ ጥቅሶችን ጠቀሳል። በጣም ብዙ ጥቅሶችን ጠቀሰ። ኢየሱስ ክርስቶስ ፍጡር ነው ለማለት ምሳሌ ምዕራፍ 8 ቁጥር 22ን ጠቀሰ። ብዙ ነገርን አነሳ። ቀናኒ ማለት ፈጠረኝ ማለት ነው ምናምን ብሎ ብዙ ነገር አነሳሉ። አትናቴዎስ በምንድን ነው ያፈረሰው ታውቃላችሁ? ኢየሱስ ክርስቶስ ለኛ ሲል ተሰቅሏል አይደል አለው። አዎ አለ። ያው መሰቀሉን ያምናል። በቃ ለኛ ሲል ከተሰቀለ የሚሰቀልልን አካል ፍጡር ሊሆን አይችልም፣ ፈጣሪ ነው። በቃ ይሄ ነው መከራከሪያ ነጥቡ። እና ይህ ስሜት ነው ዝም ብሎ ያለ ማስረጃና ዝም ብሎ እንትን ማለት ነው።
እንግዲህ አላህ አይናቸውን ይግለጥላቸው ለነሱ እኛንም አላህ Subhanahu Wa Ta'ala በቀጥተኛው መንገድ አኑሮ በቀጥተኛው መንገድ እንትን ይበለን ያሙተን ዋናው ነገር ያ ነው እዚሁ ጋር አያይዘክ እስኪ አሁን በክርስትና እምነት እና በአይሁዶች ሐሳቤ አይሁዶች ራሳቸው እንደተመረጠ ህዝብ እንደ ታላቅ ህዝብ የተስፋው ቃል ኪዳን እንደተገባላቸው አድርገው ያሉና ያው ከፍ ያለ ህዝብ ካለ ዝቅ ያለ ህዝብ አለ እንደማለት ነው ይሄ በእስልምና እስኪ እንዴት ይታያል እስኪ በእስልምና አላህ Subhanahu Wa Ta'ala ሶስት ነገራቶችን አስቀምጧል አንደኛው የሰው ልጆች ሰው በመሆናቸው ሁሉም ህዝቦች አላህ ሁሉም እኩል ናቸው ሁሉም ወለቀድ ከረምና በኒ አደም የአደምን ልጅ በሙሉ ሁሉንም አክበረናል ብሏል አንድ አላህ ደግሞ ስፔሲፊክሊ ያከበራቸዋል ለምሳሌ አላህ Subhanahu Wa Ta'ala ወፈضلناهم على العالمين ይላል በኒ እስራኤሎችን በጊዜው ከነበሩ ሰዎች አልቋቸዋል ምክንያቱም ምንድነው እነርሱ ብዙ ነቢያቶች የተላኩባቸው አንድ ሁለተኛ ደግሞ ህዝቦቹ ራሱ ለአላህ Subhanahu Wa Ta'ala የሚታዘዙ ህዝቦች ስለነበሩ ስለዚህ አላህ ምን ብሎ አስቀምጧል እነዚህን አካላቶች አክብሬያቸዋለሁ በጊዜው ከነበሩ ሰዎች አክብሬያቸዋለሁ አስቀምጧል ነገር ግን ወሊላሂ الحمد አላህ ያከበረው ኡማ በማህበረሰብ ደረጃ ያከበረው ኡማ ግን የማን ኡማ ነው አላህ ራሱ መልሱን ይነግረናል ሱረቱ አሊ ኢምራን ላይ አላህ Subhanahu Wa Ta'ala ምን ብሎ ይነግረናል ያከበርነው ኡማ ይህንን ኡማ ነው ይላል የተከበረው ኡማ ማለት የኛ ኡማ አሁን እኛ ያለንበት ማለት ነው ኩንቱም خير أمة أخرجت للناس ለሰዎች በሙሉ ከወጡ ህዝቦች በሙሉ የተሻላችሁ ህዝቦች እናንተ ናችሁ تأمرون بالمعروف በጥሩ ታዛላችሁ وتنهون عن المنكر በመጥፎ ተከለክላላችሁ وتؤمنون بالله በአላህም ታምናላችሁ እንጂ ዝም ብሎ እንደ አይሁዶች አይደለም وقالوا لا يدخل الجنة إلا من كان هودا أو نصارى لا እንደዛ አይደለም ወይ ክርስቲያን ወይ አይሁድ ካልሆንክ ጀነት አገባም ይላሉ ብሎ አላህ ቁርአን ላይ ያስቀምጧቸዋል እንዴ እናንተ ማን ከጀነት አስገቢ ማን አስወጪ ማን ፈራሚ ማን እንትን አደረገላችሁ አላህንም ይገዛ ይገባል የሚያምዝ ደግሞ ያው ሂድ ይባላል ነው እንጂ ዝም ብሎ አላህ Subhanahu Wa Ta'ala ከሆኑ ሰዎች ጋር ቃል ኪዳን ተጋብቶ የሆኑ ሰዎችን አክብሮ የሆኑ ሰዎችን የሚተው አይነት ጌታ አይደለም አላህ ለሁሉም አካል ነብይ ልኳል ያው የሚያልቃቸው ሰዎች ይኖራሉ ባላቸው በስራቸው እኛ ደግሞ የተላቀ ነው እኛ ከፍ ያደረገን አላህ በስራችን ነው ያን ስራ ካልሰራን ወዳቂዎች ነን ማለት ነው ከዛ አንፃር ነው የምንመለከተው እሺ ኢንሻአላህ ጃ ምንም እንትን ካሌለ ወይ ጥያቄ ያላቸው ሰዎች ካሉ እንደዛ እንትን ይደረግ ወይስ ምንም ፕሮግራሙን ስላላወቅኩት ነው እሺ አዎ አይደል ዝም ብለን የተቀመጥነው እሺ አንተ የአቦኪን ቪዲዮ ትታችሁታል ገብታችሁ አንድ ጊዜ ይዋ አየሁት እንትን ነው እንደ አቦኪ የውይይት ጥሪ የሚለው ቪዲዮ ነው አዎ የምችሉ ሰዎች ዲዩት ራሱ ስሩት መድረስ ስላለበት ጊዜያዊ የሆነ ጥሩ የውይይት ጥሪ ነው ሁላችሁም ኮፒ ሊንክ አድርጉ እሺ ያጀማ እንትን ፕሮቴስታንት ውስጥ ገባ እንደ ይሄ የውይይት ጥሪ ያረከለት አራዛው ነው ምን ይገባ አንተ ብዙ ያለፈክ ነገር አለ ነው ቆይ ዘምጄኒ ቤት ገብተን እናወራለን ካንተ እሺ አይ ማም ከመጣ ግን እኔ አንበሳ ወርድልሃለሁ አቡኪ ከመጣ ማለት ነው ውይይቱ ላይ አራኒ እንትን ኢትዮጵያ ያሉትን አራይቶች ነው ማወርድለት ጥንቻልና ጉሬዛ ራሱ አይቀርም እሺ እኔያ ኮፒ ሊንክ አድርጉ ሁላችሁም ግቡና ይሄ ቪዲዮ ቫይራል ካልወጣ እኔ ከናንተ ጋር ተላለቅ ተፈጃጀን በቃ እሺ ጥያቄ እንቀበል አስከዛ አይሻልም አቡኪ በየመሃል አስተዋጽኦ ሼር በማድረግም ኮፒ ሼር እናድርግ ሼር ዲዩት ስቶሪ ማድረግ ትችላላችሁ እኔ አሁን ስቶሪ አድርጌለታለሁ እና ቀጥሉ አይ ጀዛከላህ ጃ እንግዲህ ቪዲዮአችንን በማስተዋወቅ እንደጃ እንትን የሚሰራ የለም ያ እንዴት ነው አንተ ብሎክ ተደርጋለች አላልከኝም እንዴ ጠይቄ ነበር ዛሬ ስላንቺ ደግሞ ይገርምሻል ምን ነው አውራት እስቲ ጃ አይ እንዴ እንደ ሰው አንነፋቀፈቅም እንዴ
እናንተ ለምን ጦርነት ታደርጉታላችሁ? የት ሄደች እንትና የት ሄደ እንትና የት አለ ይባላል እኮ ምን ችግር አለ? የሻቅላ ጦርነት ይመስል ይኸውልህ ተራርቀን ቀር አራውራ ምንድነው? አፉን ጭምር ዘጉት እንጂ ጃ የለም መሰለኝ። ጥያቄ አለሽ? ኧረ አለ። የት ሄዳል ብለህ ነው? ጥያቄ ካለሽ እናስተናግድሽ። አይ እሱንስ ብጠይቀው ነበረ ጥሩ። አይ ጃ ጥያቄው ማስተናገድ አቁም። አንድ ጥያቄ ያለ ኮሜንት ላይ ነብዩ መሐመድ መጻፍና ማንበብ የማይችል ከሆነ ቁርአንን ማን የጻፈው የሚል ጥያቄ ነው። አጭር ጥያቄ መልስለት። ክርስቲያን ይመስለኛል ልጁ። እሺ አይ ጥሩ። ቁርአንን ማን ነው የጻፈው ከሆነ ቁርአን የተጻፈው በነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች አማካኝነት ነው። እንደተባለው ነቢያችን መጻፍን ማንበብ አይችሉም። ያ መጻፍ ማንበብ አይችሉም የሚለው ቃል ማለት እኛ ጋር እንዳለው ኮኔክሽን አይደለም ለጊዜው ለነበሩ ሰዎች ማለት ነው። ምክንያቱም ኢቭን ፕሮፌሲነታቸው እና የነብዩ ሰለላሁ ዐለይሂ ወሰለም ነብይነትን በትንቢት ደረጃ ተነግሮላቸው እንደነበረ ማሳያ አድርገው ሰዎች የሚቀበሉት አንደኛው ፖይንት ማንበብና መጻፍ አለመቻላቸው ነበር። ያንን ያረጋግጡ ነበር። ስለዚህ እሳቸው አዎ ማንበብና መጻፍ አይችሉም። ነገር ግን ቁርአንን አላህ Subhanahu Wa Ta'ala በልባቸው ላይ ያወረደውን ቁርአን ልክ ሰሂህ አልቡኻሪ በተጠቀሰው ሐዲስ መሰረት ሂድና ብዕሩንና መጻፊያውን ይዘህና ከዛ በኋላ እንደዚህ ብለህ ጻፍ እያሉ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ያጽፉ ነበረ። በህይወት ዘመናቸው ግን ሙሉ በሙሉ በህይወት ዘመናቸው ተጽፎ አልቆ ነበረ። ቁርአኑ ማለቅ ብቻ አይደለም በየረመዳኑ ይቀሩ ነበረ። መቅራት ብቻ አይደለም ሰዎችን ለሳቸው ይቀሩላቸው ያነቡላቸው ነበር። በዛ ደረጃ ያው ቁርአን እስካሁን ድረስ እኛ ጋር ደርሷል። እኔ ምልክ አቡኪ ትንቢቴቱ ጋር ያለው ትንቢቴቱ ጋር ነው ያለው። ትንቢት ነበረ ስትል ስለሰማው መሰለኝ። አዎ እኮ ትንቢት አላህ Subhanahu Wa Ta'ala በተውራትና በኢንጂል ላይ መጻፍና ማንበብ የማይችሉ ነብይ ተብሎ እንደተጻፈላቸው አላህ ነግሮናል። እስኪ ያሳየኝ። ተውራትና ኢንጂል በእጃችን የለም ወገናችን። የት ሄደ? ተበርዟል መጽሐፉ። በሌላ ነገር ላይ ነው እንዴ አለ ማለት ትንቢት ተነግሮላችኋል የምትሉት እጃችሁ ላይ በሌላ ነገር? ስለ አንድ ነገር ለመናገር ግዴታ እጃችን ላይ ያ ነገር መኖር አለበት? ኦፍ ኮርስ ማለት በፊት እንዲህ ነበረ አሁን ግን የለም ተበርዟል ለማለት የሆነ መረጃ እጅግ ላይ ሊኖር ይገባል። ቆይማ ወተትና አንድ ቡና ቀላቀልሽውና ማኪያቶ ይሆናል አይደለ? ወተቱ ውስጡ እንዳለ ልታሳየኝ ትችያለሽ? ወተቱ ቢያንስ ቃናው አለ ወተት ያ ጥቁርነቱ ቀርቶ ወደ ቃናው እንመጣለን። አሁን እኮ ቆይ ቃናውን ከፈለሽ ቃናውን አሳይሻለሁ፣ ከነዚህማው አሳይሻለሁ፣ ችግር የለውም። ወደዛ እንሄዳለን። ግን መጀመሪያ ማሳየት ይቻላል ወይ አይደለም? ቆይ አሁን ወተት ከምናስ ስለዚህ መስፈርቱ ትክክል አለመሆኑን ላሳይሽ ነው፣ ችግር የለውም። እኔ ሐሳቡን ላብራራልሽ። አሁን አንቺ ያነሳሽው መስፈርት መሆን አይችልም በመጀመሪያ ደረጃ ማለት ነው። ለምን? ልክ እንዳልኩሽ ሎጂክ ሲነሳ በሎጂክ ነው የሚመታው። ሎጂክ አይደለም። አንድ ነገር የለም ለማለት የሆነ እጅግ ላይ የሆነ ነገር ሊኖር ይገባል ማለት እንዴ ተተንብዮአለ ማለት ነው። እኮ ልነግርሽ ነው እኮ ቆይ ለማለት እኛ አላህ Subhanahu Wa Ta'ala ቁርአን ላይ አምላካችን ምን አለን መሰለሽ? አምላካችን ከዚህ በፊት የነበረ መጽሐፍ ላይ እኔ ራሴ ያወረድኩት መጽሐፍ ላይ ስለ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ተብሎ ተጽፎ ነበር አለን አላህ Subhanahu Wa Ta'ala። አዎ ነበር አለን። እኛ በታሪክ መዛግብቶች ደግሞ ያንን ያረጋገጡ እኛ አይደለንም፣ ሙስሊም ጻፎች አይደሉም። መጀመሪያ ደረጃ ታሪክ እያልኩኝ ነው። እሺ ከታሪክ ማህደር ደግሞ አይሁዶች ወደ እስልምና ሲገቡ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም መጻፍና ማንበብ አለመቻላቸውን እያረጋገጡ ወደ እስልምና ይገቡ እንደነበረ ታሪኩ ነገረን። ከዚህ በኋላ እምነት አንድ ነው አቡኪ አትቀላቅላ። ታሪክ ነው፣ ሂስቶሪካል ነው፣ ራሱን የቻለ ነው። እምነት ደግሞ የምትመራበት የአምላክ ቃል ነው አይደለ? ስለዚህ በፊት ተጽፎ የተሰጣችሁ ቃል ካለ ይሄ ነገር በፊት ተተንብዮላችኋል ከተባለ ተበርዟል ከማለት በፊት ይሄ ነበረ ጀስት እንደ መረጃ ኤቪደንስ ማቅረብ አለብክ።
እኮ ምኑ መጽሐፉ ተበርዟል። አንቺን ለማስረዳት መሄድ ይስተት ነበረ ከይቅርታ ጋር መሰለኝ። መጽሐፉ ተበርዟል። ከምኑ ነው ማምጣት ያለብንሽ መረጃ? እኮ መተን ቢሆን በምን አወቅከት? ከተበረዘ ነገር ላይ ነገረና አሁን መጽሐፉ ነገረን። አሁን ያለን መጽሐፉ ከዚህ በፊት ተጽፎ እንደነበረና እንደተበረዘ ነገረን። ያ የቱ መጽሐፍ? በተውራት ተውራት ማለት ከቁርአን በፊት ነው በኋላ? በቃ እንትን አድርገሽ ሌላ ሰው ጥያቄ ጠይቅ። ትንሽ ሙት አድርጊና ተውራት ካለ ተውራቱ እጅክ ላይ ሊኖር ይገባላ። ታዲያ አቡኪ በቃ እሺ። አይ እነን ካላወቅሽ ምንም እኔ ከዚህ በላይ እንትን ልል አልችልም። ሚውት አድርጊና ሌላ ጥያቄ። ተውራት ላይ የለኝም ካልክ ማለት ተበርዟል ካልክ መረጃው የት ነው ሊሆን የሚችለው? እኔ ጥያቄ። እሺ በቃ ከቁርአን በፊት አይደል ያለው ተውራት? ወሬተር የለም። እሱን አጥኝና ተመልሰሽ እንትን በይ። ለምን አጠናለሁ? ጀስት እንደ መረጃው ካለ የምትሰጥሩ ነው። እሺ ሌላ ጥያቄ ያለው ሰው ካለ ወሬ አዲ ስልጣን አለኝ እንዴ? ስልጣን የለም እንዴ? ረስቼው ነው እኮ። አይ ማለት እንደዚህ ለመዛዛግ ወላሂ በጣም እኔ ምን ያህል ሰዓቴን አረ አላህ ያውቃልና ጃም ያውቃል። በጣም የተጣበበ ሰዓት ነውና እዚህ እንደ ስንመጣ እንደዚህ ለመዛዛግ አይደለም። ያው እንሳሳቃለን ትንሽ ሰዓት ምናምን፣ ግን የሆነ ቢያንስ ከኔ የምማረው ነገር መኖር አለበት። የሆነ ማስተምረው ነገር ደግሞ በተወሰነ እውቀቴ ማስተምረው ነገር፣ በአብዛኛው ደግሞ ከሰው መማረው ነገር ያስፈልገኛል። ያለ በዚያ ዋጋ የለውም መምጣታችን። ከዛ አንፃር ነው ወገናችን ምናልባት ስለወረደች እንዳይደበራት። ማኪ ሰላም ነው? ሰላም እግዚአብሔር ይመስገን። አቡኪ ቀጥል። አይ ኢንሻአላህ ጥያቄ ካለሽ መቀጠል ትችላለሽ ወገናችን። አዎ ግን በመጀመሪያ ቆይ ለምንድን ነው ሚውት የምታደርጉኝ ሞዴሬተሮች? ማለት ሀሳብን መግለጽ አይቻልም በኮሜንት? እኔ አልሳደብም፣ ስድብ ካፌ ወጥቶ አያውቅም። ግን ለምን ሚውት እንደሚያደርጉኝ አላውቅም። ምናልባት በስተት በምናምን ሊሆን ይችላል፣ ወይ ደግሞ አንዳንዴ የሚያደርግ አይጠፋም። እንግዲህ ከይቅርታ ጋር አታደርጓቸው። ካልተሳደቡ ምንም ኦፌንስ የሆኑ ቃላቶችን መጠቀም ራሱ ምንም ችግር የለውም። ምን ብዬ ሚውት እንዳደረጉኝ አሁን ጃቢር ሲያወራ ነበረ ቅድምና ክርስቲያን ከመሆኑ በላይ የትኛው ክርስትና ልክ እንደሆነ ማወቁ በጣም ከባድ ነው ሲል ሰው እንደዛ ካልክ የትኛው እስልምና ነው ትክክል ስል ሚውት አደረጉኝ። ማለት ያለውን ነገር እኮ ማስረዳት ነው። ይሄ ምንም ሚውት የሚያስደርግ አይደለም። የትኛው እስልምና ነው ትክክል ማለት ሚውት ያስደርጋል? አቦኪ እስኪ አንተ። አይ በጣም ጥሩ አረብ በጣም የሚገርም ሎጂክ ነው። ምናልባት ከሌላ ነገር አንፃር አስቦት ሊሆን ይችላል እንጂ አሁን አንቺ እስቲ የተቀመጠውን ነገር እንመልከተውና የጃንም እኔ ልፍረዳችሁ እስቲ። ጃ የተናገረውና አንቺ የተናገርሽውን ነገር ዝም ብለን እናስቀምጠው። ለምን አንድ ሰው ስለተናገረ ግዴታ መልስ መስጠት የለባችሁም። ባይዘው ጃ የትኛው ክርስትና ስላለ እንዲህ ሆና እንደዚህ ብሏል እንደውም ምን ይመለዋል የትኛው እስልምና ማለት አይደለም። የሆነ ሚዛን ላይ እናስቀምጠውና እንደዛ ብዬ አይደለም። አሁን ለምሳሌ እኔ ሱኒ ሐዲስና ቁርአን ይቀበላል፣ ሺዓዎች ደግሞ ሐዲስን አይቀበሉም። ስለዚህ ሐዲስ አይቀበሉም፣ አሊን እንዳማላጅ ይጠቀሙታል። ስለዚህ አሊ በሱኒ ማኪ አንዴ አይደለማ እንደዚህ እኮ ለዚህ እኮ ነው ሰው ያለ አንቺ ለዚህ ነው እሱ ስላለ መናገር የለበሽም ያልኩሽ። እሱ ሲነሳ በክርስትና አስተምሮ ፕሮቴስታንት ትክክል ከሆነ ኦርቶዶክስ ገሃነም ናቸው። ኦርቶዶክሶች ትክክል ከሆናችሁ ፕሮቴስታንት ገሃነም ናቸው። በቃ ሌላውን ተውት፣ ዩኒቴሪያኑን ምናምን ተውት። ምክንያቱም እዚህ መጽሐፍ ላይ የጨመረም የቀነሰም የገሃነም ነው። ፕሮቴስታንቶች ካልጨመሩ ኦርቶዶክሶች ጨምሯል ማለት ነው። ኦርቶዶክሶች ካልጨመሩ ነው ፕሮቴስታንቶች ቀንሷል ማለት ነው። እኔ አሁን ስለ ኦርቶዶክስና ፕሮቴስታንት እኮ እኔ ራሴ አውቃለሁኝ እኮ እሱ ካነሳው ልነሳ ነው። ከዛ ወደኛ ስለ ሺአና ሱኒ ነው ማወቅ የምፈልግ እኮ። ወደኛ ልንሄድ እኮ ነው አሁን፣ ወደኛ ልንሄድ ነው አሁን። ወደ እስልምና ስትመጪ እስልምና አንድ ሃይማኖት ነው። እስልምና አንድ ሃይማኖት ነው። የሰዎች አይዲዮሎጂ የለም ሊኖር ይችላል። ዛሬ እኔ ተነስቼ ሙስሊም ነኝ እላለሁ፣ እንደፈለኩኝ ልሆን እችላለሁ። ይሄ የራሴ እንትን ነው። የራሳቸው መጽሐፍ 66 ምናምን የዛ ደረጃ ልዩነት ያለው መጽሐፍ እኛ ሙስሊሞች የለንም። ወላሂ አልሐምድ የትኛውም ነው ብላችሁ የትኛው ሺዓዎች ሲባሉ ሺዓ ማለት ትርጉሙ ራሱ የሆነ እንትን ተከታይ እንደማለት ነው።
ሺዓ ሲባል የሆኑ ህዝቦች ወይ ደግሞ የሆነ የህዝብ ፍሬ እንደማለት ነው። ሺዓ ሲባል ራሱ ጠቅላላ ቃል ነው። አንድ ይመስላችኋል አይደለም? በጣም ብዙ ናቸው። ከዛ ውስጥ ትክክለኛ ልክ ሙስሊሙ በቃ ኖርማል ሙስሊም እንደሚያምነው የሚያምነዋል። ከዛ ደግሞ ከሙስሊም ውጭ ሆኑም አሉ። አሁን እነሱ ሙስሊም ናቸው ብትይ እኛ እንስቃለን። ልክ እናንተ አሪዮሳውያኖችን እንደምትሏቸው ማለት ነው። እነ ራይነር ምናምን አሁን እንደዛ ነበር። ክርስቲያን ናቸው ሲባል ይሳቃል። እና እንደዛ ነው ማኪ። በቃ ሌላ ጥያቄ ካለ ወደዛ እንሂድ፣ ወይም ሪፍሌክት የምታደርጊው ነገር ካለ ማለት ትችላለሽ። አይ ሰው ስለዚህ አሁን አቡኪ አንተ ባልከው መንገድም ሙስሊም ነኝ እያለ ራሱ ሙስሊም ላይ ሆኖ ይችላል ነው አይደለ ያልከው? ምክንያቱም ሺዓዎች ብዙ ናቸው። ከዛ ውስጥ ሙስሊም ላይ ሆኖ ይችላሉ፣ ግን የሚጠሩት በእስልምና ስም ነው። ስለዚህ አሁን እነሱ ለጀሃነም ናቸው ወይስ ለጀነት? ያው ደስ እንደሚሰራው ስራ የሰው ልጅ የገሃነም የጀነት የሚለው ወይኔ ወይ የሆነ ሰንበዴ አይደለም። በእኛ በሙስሊሞች አስተምሮ መሰረት የሰው ልጅ የገሃነም የገነት የሚባለው አላህ Subhanahu Wa Ta'ala ሰራ አላህ ነው ያንን ፍርድ የሚፈርድ። አላህ ደግሞ ያንን ፍርድ ሲፈርድ በምን ሁኔታ ነው ከተባለ من عمل صالحا من ذكر أو أنثى ከሰው ልጅም ከሴትም ከወንድም በእኩሌታ ወንድም ሆነ ሴት ጥሩ ነገር የሰራ ሰው አላህ ያንን ሰውዬ አይበድለው፣ ነገ ደግሞ ገነትን ያገኛል ብሎ አላህ Subhanahu Wa Ta'ala አስቀምጧል። ስለዚህ ጥሩ ነገር የሰራ ማንኛውም ሰው አላህ ባስቀመጠው መስመር የሄዱ ሰዎች በሙሉ የገነት ናቸው። ከዛ ውጪ የሆኑት አይደሉም። ስለዚህ አሁን ምክንያቱም እነዛ ሙስሊሞች ካልሆኑ ጀነት ከእስልምና ውጭ ከሙስሊሞች ውጭ አይገቡም ይላል አይደለ ቁርአን? ከሙስሊም ውጭ ጀነት የሚገባ የለም። ስለዚህ አሁን በተቀመጠው መስፈርት ላይ ያው ሙስሊም ናቸው። እኔ እንጃ ሐዲስን ብቻ እንደዛ ሐዲስ ነው የሚለው ያንን በትክክል ሙስሊም ያልሆኑ ሰዎች ካልሆኑ አይገቡም ነው የምንለው እኮ። አሁን እነሱ ሙስሊም እንደሆኑ ነው የሚያውቁት በነገራችን ላይ። ምክንያቱም አሁን ያው በአላህ ያምናሉ ነብዩንም ያውቁታል፣ ግን እንግዲህ የሚከተሉበት ነገር ሊለያይ ይችላል። ስለዚህ አሁን በእናንተ መስፈርት እነሱ ከእስልምና ውጭ ናቸው አይደለ? እና አሁንም ነገርሽ አሁንም ሺዓ ሲባል በጣም ብዙ ሴክት ነው ራሱን የቻለ በጣም። ለምሳሌ ከዛ ውስጥ ሌላን አካል የሚያመልኩ አሉ ከአላህ እኩል አድርገው ሰው። እነዚህ አካላቶች ሙስሊም አይደለም ቀጥታ። ለምሳሌ አሁን እኔ ባይኔ ያየሁት የምሬ ነው እያወሳ አይደለም፣ እና አሊን በጣም ነው የሚወዱት። የአሊን ምስል በቤታቸው ይለጥፉታል እና የተዋጋበትን የሆነ የቀስት ምልክት ደግሞ ይይዛሉ ቤታቸው ላይ ምናምን ያደርጉታል። እነሱ ይመስለኛል ሲሰግዱም የሆነ የተለያየ ሰዓት አላቸው። ስለዚህ አሁን እነሱ ሙስሊም ናቸው ወይስ አይደለም? እነሱን ከስዕላቸው ስዕል የአሊን ረዲየላሁ ዐንሁ ስዕል ብለው መለጠፋቸው የሚያስቀጣ እንጂ ክርስቲያን የሚያስብላቸው አይደለም። ክርስቲያን ሳይሆን ከሙስልምና የሚያስወጣቸው አይደለም። ከዛ ውጭ ግን ቀጥታ ከእስልምና የሚያስወጣ ስራ ከሰሩ አይደለም እነሱ እኛም አሴ ግሩፕ አይደለም። እኔም ዛሬ ከእስልምና የሚያስወጣ ስራ ከሰራው ሙስሊም እንደማልሆነው ያንን ከሰሩ እነሱ ሙስሊም አይደለም ማለት ነው። እኛ ሙስሊሞች ባይዘው በጣም ጥርት ያለ እንትናችን የሚገርም እንትን ነው በዚህ ዙሪያ ያለ። እሺ ሌላ አንድ ጥያቄ አለኝ መጠየቅ እችላለሁ? እሺ ኢንሻአላህ ቪዲዮ አለ እኔ ጋር እንትን በሉ። እሺ ቪዲዮ አለ አንድ። ሁለተኛ ደግሞ ከይቅርታ ጋር አንድ ነገር ላስቀምጥ። ማለት ይሄ እኔ ፊሊንግ ነው፣ ምናልባት ጃ ከደበረው አላውቅም። መናገር ግን ስላለብኝ ሁሌ ስለመናገር ነው። አንድ ቦታ ያ ጀማዓ አንድ ቦታ የሆነ ትምህርት እየተሰጠ ካለ የትም ቦታ ሊሆን ይችላል። እንደዚህ ቤት እንደዛ እየሆነ ነው፣ እዛ ቤት እንደዛ እየተፈጠረ ነው፣ እንትና እየተገለበጠ ነው፣ እንትና እንደዛ አይደረግም። ስርዓት አይደለም ያ ጀማዓ። ሌላ ቤት ሄዳችሁ ጃቢር ቤት እንደዚህ እየሆነ ነው፣ ጃቢር እያበደ ነው ምናላ፣ እዚህ ነው መታችሁ እንትና ቤት እንደዛ እየተደረገ ነው ላ። እሺ ያንን ብናረግ የተሻለ ነው ለሁላችንም። ሌላ የክርስቲያን ቤት ላለ እንትና እዛ እየተወያየ ነው ኑ እንደዚህ አድርጉ። ይሄ ለቤቱ ቤቱን ለከፈተው ሰውዬ ክብር አይደለም። ለምሳሌ እኔ አሁን ለጃ ይደብረኛል እኔ ነው የሚላችሁ እና ከዛ አንፃር ነው እንዳይደብራቸው የተናገርኩ ሰዎች። ቀጥይ ማኪ። ኦኬ አንድ ጥያቄ ከዚህ በፊት ጠይቄ ነበርና ምንድነው የመቃብር ቅጣት የሚባለውን ጠይቄ ምንድነው አንድ ሰው ከሞተ በኋላ ነፍስ ከስጋው ከተለየች በኋላ
አስከሬኑ መቃብር ውስጥ ከገባ በኋላ ነፍሱ ተመልሳ ወደ ስጋው ትመለስና ከዛ በኋላ ጥያቄ ይጠይቃል። መቃብር ውስጥ የሚባል ነገር ማኪ ለምንድን ነው ፊውቸር ምገባ? ቆይ ይሄ ጥያቄ ተመልሶልኛል ብለሽ ሄደሽ ነበር ይዛኔ ጥያቄ አልተመለሰልኝም። የመለሰልኝ መንገድ ይሄው እሱ ነበር የመለሰልኝ። ጉዳይ ዲያ ካልተመለሰልሽ ችግር የለውም በቃ መልስ የለንም። ማኪ ጃቢር ቆይ አንዴ ምን ሆነህ ነው? አይ ምንም ማለት ቆይ መልስ የለንም። ይሄ ጥያቄ ኤክስፓየርድ አያደርግም እንዴ? አንዴ ማሚ የዛን ቀን ትዝ ይላል ፈላቁ መልሶላት በጣም አመሰግናለሁ ተመልሶልኛል። አይ ጃቢር ቆይ እኔ ልወርድ እችላለሁ ግን አይደለም አትበይ። ይሄን ጥያቄ አትጠይቂ ግን አንዴ ጉዳይ አይደለም የመለሰ አይ እኔ አልመለስኩልሽም። ጉዳይ መልሶልኛል አልመለስኩም። እኔ አንተ ነህ ያስረዳኸኝ። እንደውም ከክርስትና አንፃር ሁለት እንትን ያለው መልስ ሰማይ ያለው እኔ ወደ ሰባት ቤት ውስጥ እሺ አሁን ይመልስልኝ። አይመልስልሽም። እንፈራንሽ አንቺ እንዴ አደገኛ ሴት እኮ ነሽ። እሺ በክንፉሽ ባጥናፍ የተባለልሽ መልስ በንቅሳት ነው ስረፈረፈው እኮ ነው የምትውለው። አረ ሁለታችን ተደረባችሁ አታዋሪ ደብራት ጃቢር አንቺ ልሽማ ለሁለት ካልተደረብን ለዛ እኮ ነው ማኪዬ። አንቺ ለብቻዬ ነው ያውን አልችልሽም። ገባሻ? አቦ በእናትህ የሆነ እንትን አትበላ። እኔ በነገራችን ላይ አደገኛ ነሽ። እኛ አንችልሽም። በጉልበትሽ አምላክ ማወቅ ነው የምፈልገው። በጣም በጉልበትሽ አምላክ እኛ እንትን አታሳቂን፣ ፖለቲካ አታስጨንቂን። ለምንድን ነው በዚህ ጉልበት በኋላ የምታሸማቀቂን? ቆይ አሁን ማኪዬ ጥያቄ ጠይቅሽ፣ አሁን ተመልሶልሻል። እስቲ አንቺ ደግሞ አንድ ጥያቄ ትጠየቂያለሽ። ከዛ በኋላ ወደ ሁለተኛ ጥያቄሽ ትሄጃለሽ። ትጠየቂያለሽ። እኔ እኮ ለንጽጽር አይደለም የመጣሁት ለማወቅ ነው። ለምን እጠይቃለሁ? እኔ እኮ በቃ ሹሩት ካላችሁኝ እወርዳለሁ። አሁን ለምሳሌ አቡኪን ጠየቁት ጥያቄ ትጠየቂና አንድ ጥያቄ ትጠየቂና ከዛ ትቀጥያለሽ። አይ አልጠየቅም የምትይ ከሆነ ደግሞ አልጠየቅም። የዛሬ ኮታሽን የዛሬ ኮታሽን ጨርሰሻል። አንድ ጥያቄ ነው የምንቀበለው። በቃ አንድ ጥያቄ ጨርሰሻል። ግን እኮ አቡኪ ጠይቂ ብሎ ነበር። አይ እሱ ማን ነው የቤቱ ፈላጭ ቆራጭ ያደረገው? ብሎክ ነው ማረጋ። አንተ በኔ ቤት ማን ነው ፈላጭ ቆራጭ ያደረገክ? ስነ ስርዓት ግደፊ። እሺ ሴና ሰላም በይውና ወረጂ። ጃሃ ሰላም አለይኩም እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሶሪ እሺ ትንሽ ትምህርት ቤት ስለሆንኩ ነውና ጉዳይ ዳይቼ ነው። ማሜ ማነሽ? ሴና እንዴት ሰላም አለይኩም። ሴና ነው ወይስ ሴና ወይ ሰሚራ? አሪፍ ነው። አሪፍ ስም አሪፍ። ሴና እና ሰሚራ አብሮ ይላል። አለን ሰላም ነሽ? አለን ሁሉ ሰላም አልሐምዱሊላህ። በጣም ደስ ብሎኛል። ዛሬ ነው በቲክቶክ ብቅ ያልኩትና ጃ ሲነግረኝ በእውነት እምባዬ ነው የመጣውና በጣም ደስ አለኝ። እኔና አንቺ ትንሽ አውርተን ነበረና ቁርአን እንማራለን ምናምን እያልኩሽ ነበረ። ካስታወሽ አንቺ ስትጠይቂ እኔ እማራለሁ ብዬሽ ነበረና አሁን ስሰማ ደስ አለኝ። የበለጠ እንድጠነክር ነው ያደረገኝ እና ስላገኘሁሽ ደስ ብሎኛል። ቴናዬ መልስ ይላል። እሺ አመሰግናለሁ ጉዳዲያ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም አቡኪ እንዴት ነህ? ወአለይኩም ሰላም እንዴት ነሽ? ሰላም ነው ሴና? ደህና ነኝ። ሰላም እንጃ ይሄ ነገር ምንድነው? አንተ ወይ እንትን አድርጉ እሺ፣ ሰልመናል ብላችሁ ጻፉ። አሁን እኔ ደህና ጥያቄ እያዘጋጀው ነው። ምንድነው የምላት እቺ ልጅ እንዴት ነው ማፋጣት ምናምን። አሁን በጣም ብዙ ሰው ነው እየሰለመ ያለው። ወይ አስታውቁ እንጃ የሆነ ፕሮግራም ይዘጋጅና የሆነ በሰፊው ሁሉንም ሰላም በላቸው። ያልሰለሙት ራሳቸው ይነግሯል። እግዚአብሔር ይመስገን ይለዋል። ምክንያቱም ከምትሳሳ አይሻ አቡኪ ቪዲዮ በጣም ሴና በነገራችን ላይ ጃይ በጣም ጎበዝ ልጅ ነች። በጣም ጎበዝ። እኔ ሳላካብድ ባይብል በጣም ጎበዝ እውቀት አላት። በጣም ጎበዝ ነች። እዚህ ሴቶች እኔ ካየኋቸው ሴቶች በሙሉ
ሴና በጣም ጎበዝ ነችና የሚገርም ከማኪ ቀጥላ ጎበዝ እሷ ነገር ብትለን ግን ደስ ይለኛል። ክላስ ውስጥ ናት። በኋላ ስትጨርስ ትመጣለች። እሺ ጉዳይ ሶሪ እሺ ማውራት አልችልም። ለዛ ነው አንተን ሰላም ልበልህ ብዬ ነው የመጣሁት። እሺ ኤኒሃው አቦኪ ቪዲዮ ለቋል። የለቀቀውን ቪዲዮ ገብታችሁ ይለት አሁንም። እሺ ማኪሻ አለሽ? ማኪ ሚዩት ነሽ እያወራሽ ከሆነ እሺ ላስወርድሽ የለሽም? እሺ ማኪ እሺ እውነት መጣም አካውንቱን ገብታችሁ ኮፒ ሊንክ አድርጉለት። እሺ ያጀማ በጣም ትልቅ ስራ ከጀርባችን ሆኖ ስራ እየሰራ ያለ እንትን ነው ወንድማችን ነው። ኢንሻአላህ እንትኑን ባሉት ኮፒ ሊንክ አድርጉለት። እሺ ኤኒሃው እዚህ ቆይ ኢሉሚናቲ አታመጡብን የለ። እሺ ኤኒሃው ሴኑ በጣም ልቧ ንጹህ ሴት ናት። አላህ ይጠብቅሽ፣ ሰዎች እንዳይጠቀሙብሽ፣ ሰዎች ክፉ ነገር እንዳያረጉብሽ። ያው ትንሽ በልባቸው ንጹህ የሆኑ ሰዎች በሰው አታክ ለመደረግ በጣም ኦፕን ናቸውና እንደዛ እንዳትሆኝ አላህ ይጠብቅሽ። እሺ ኢሉሚናቲ ይደውሉ ይላል። እሺ ኮመንቱን ክፈቱላችሁና ታብታብ ያርጉ። የአቦኪን ቪዲዮ እዩ። አቦኪ ቀጥል በቃ እንትን አቦኪ ግን የሆነ በቃ በጣም ሰው አድቫንቴጅ ሊወስድብህ ስሞክር ዝም ብለህ አትይ። እኔ ደሜን ነው የምታፈለው። ከቤተሰብ ማህበር ነው ምቀንስክ። እኔ ኮጃ እኔ ራሴ ቤት መክፈት አለብኝ ማለት ነው። እኔ እንደውም እኮ እንትን ብዬ እኮ ነው ጃ እንዳይደብረው እያልኩኝ ነው። በጣም የመጨረሻ እየተላሰለስኩኝ ነው እያወራለሁ። ይጨቃጨቀኛል ያ ጀማ ውስጥ እየመጣ ይጨቃጨቀኛል። እሺ ጥያቄ ያለው ሰው ካለ ኢንሻአላህ ይቀጥልና እንትንም በል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የታፈረ ድምጽ ነው የተሰማኝ። እኔ ልጠይቅ? ትንሽ ታፍኗል ድምጽሽ። ኢንሻአላህ ቀጥይ። ኦኬ እኔ እንጃ ኔትወርክ ይሆናል። አሁንም እንደዛው ትንሽ መታፈን አለው። ቀጥይ ኢንሻአላህ እንሰማለን። እኔ ግን ወላሂ ማኪ ልጠይቅ የነበረውን ጥያቄ ነበር እኔ ልጠይቅ የመጣሁት። ማለት አንድ ሰው ከሞተ በኋላ ያኒ ከሞተ ከተቀበረ በኋላ የቀብር ህይወት አለ ይባላልና እንዴት ነው የሞተ ሰው የሚያወራው የሚለው ነገር ጥያቄ ሆኖብኝ ነው። እሺ ጃ ወይ ሀቢቢ አይ ፖይንት ምን ተምትል ከሆነ አጠራ አድርገህ ፖይንቱን አስቀምጠው ብዬ ነው። ያሁኑ ካልሆነ አሳማኝ እንግዲህ ኦኬ አይመልስላት እንትን እንዴት እንደሆነ አይመልስላት ችግር የለው። እኔ ሐሳብ ይለኝ። እሺ ኢንሻአላህ አሁን ምን መሰላችሁ እንትን ስንል አይዲያሊ አይምሯችን ላይ አንድ ነገር ሲመጣ አይምሯችን ላይ የመጣውን ነገር ራሱ መጀመሪያ መፈተሽ ያስፈልጋል። አሁን ጥያቄው ሎጂካል ጥያቄ ነው። የሞተ ሰው እንዴት ነው የሚያወራው? ሞት ራሱ ማለት ምን ማለት ነው? መጀመሪያ ወደ አይምሯችን ሊመጣ የሚገባው ነገር ሞት የሚባለው የአንድ ሰው ሩህ የሚባለው ዋናው ኮር ፖይንቱ መንፈሳችን ተብሎ የሚጠራው አጠቃላይኛን የሚያንቀሳቅሰን እሱና የሰውነታችን ይሄ ስጋዊ ፓርታችን መነጣጠል ማለት ነው። ስለዚህ ስጋ ምድር ወደ አፈር ይገባል፣ ሰውነታችን ነው ወደ ላይ ይወጣል። እሺ ከዛ በኋላ ቀብር ውስጥ ከገባን በኋላ ጥያቄ አለ ይባላል፣ መቀጣት አለ ይባላል። ያ እንዴት ነው የሚሆነው ከተባለ ነብያችን ሰለላሁ ዐለይሂ ወሰለም በሐዲስ አብራርተውታል። አላህም ሱብሓነሁ ወተዓላ ነግሮናል። ምን ብሎ ነግሮናል? الله سبحانه وتعالى ولا نذيقنهم من العذاب الأدنى دون العذاب الأكبر لعلهم يرجعون كتلقوا يجهنم قطعت بفيت تنشون قطعت انقطعت شوالنا على يام قطعت من دنيا يجهنم يا قبرس قطعت ነው የበርዛኽ ህይወት ነው። እዛ የበርዛኽ ህይወት ላይ የሰው ልጆች ሩሃቸው ይመለስላቸዋል። አዎ ይመለስላቸዋል። ተመልሶላቸው ግን ምን አይነት ባህሪ ነው የሚኖራቸው ከተባለ ትክክለኛ የሆነ ልክ እንደኛ መንቀሳቀስ እጃቸው ምናምን ላ ሌላ ዳይሜንሽን ነው። ምድራችን
በብዙ ዳይሜንሽን የተከበበች ናት። ይሄን ፖይንት አንዴ ላስረዳችሁ። ብዙ ጊዜ ይሄን ጥያቄ ከዛ አንፃር ነው የሚነሳው። እኛ አሁን የምንገኘው ሁለተኛ ዳይሜንሽን ይባላል። ሁለተኛ ዳይሜንሽን ላይ ነው የምንገኘው፣ 2D ላይ ነው የምንገኘው። ከኛ አንድ ከፍ ብሎ መላእክቶች ይገኛሉ። ከኛ ጋር ደግሞ በተመሳሳይ ደረጃ ያሉ አጋንንቶች አሉ። በተመሳሳይ ዳይሜንሽን ላይ ነው ያሉት አጋንንቶች አሉ ከኛ ጋር። ከኛ በታች ደግሞ ያሉ ሌሎች ፍጡራኖች አሉ። ይሄ ዓለም ውስጥ ያለ አካል ለምሳሌ መልአክን ማየት እንችላለን? አንችልም። አጋንንቶችን ማየት እንችላለን? አንችልም። ያንን ማድረግ የማይችል አካል ያንን ማየት የሚጀምርበት ጊዜ ነው የሚመጣው። የቂያማ ቀን የሚባለው ያ ነው። ቀብር ውስጥ የቀብር ምቅጣት የሚባለው ያ ነው። ማንን ማየት እንጀምራለን? እነዛ ሌላ ዳይሜንሽን ላይ ያሉ መላእክቶችን ማየት እንጀምራለን። የነሱን ድምጽ መስማት እንጀምራለን። በቃ ሌላ ታሪክ ነው። አሁን እንዳለው አይደለም ህይወቱ። ላይፋችን አሁን እንዳለው አይደለም። ሴንስ የምናደርገው አሁን እንዳለው አይደለም። አይምሮአችን አሁን እንዳለው አይደለም። አይናችን ምናምን አጠቃላይ ያለው አሁን እንዳለው አይደለም። ኢቭን የጆሮአችን የመስማት አቅም ራሱ አሁን ያለውና እዛ ስንገባ ያለው አንድ አይደለም። የጉሮሮአችን የመጮህ አቅም ራሱ አሁንና እዛ ያለው አንድ አይደለም። አሁን ጆሮአችን ከሆነ ዲሲ በላይ አይሰማም። ቀብር ውስጥ ግን ከዛ በላይ ነው። ስለዚህ ቀብር ውስጥ የተለየ ማንነት እንይዛለን። ያንን ደግሞ ማንነት እንዲሰጥ ያደረገው ማን ነው? አላህ Subhanahu Wa Ta'ala ነው። ያ እንዴት ይሆናል ከተባለ አላህ Subhanahu Wa Ta'ala ፈዓሉ ሊማ ይሪድ የፈለገውን አድራጊ የሆነ ጌታ ነው። ለዚህ ነው ሎጂካሊ ወቃሉ ሊጁሉዲሂም ሊመሸሂቱም አለይና አይምሮአቸውን ተጠቀሙና እንዴትኛ ላይ ተመሰከራችሁ አለው ለቆዶቻቸው። ቆዳቸው ይመሰክራል። ቆዳ ያ ጀማዓ አው ይመሰክራል። ወቃሉ ሊጁሉዲሂም ሊመሸሂቱም አለይና ቃሉ አንጠቀና አላሁ الذي አንጠቀ ኩل شيء ሁሉ ነገር እንዲያወራ እንዲናገር ያደረገው ጌታ አላህ Subhanahu Wa Ta'ala እኛን እንድንናገር አድርጎናል። ስለዚህ ይሄን ለመራት ምን ታረጋለሽ አፍናንዬ? አባትና እናትሽ ጋር ወደ ኋላ ተመለሺና አንቺ ስትወለጂ በአባትሽ በኩል ከአባትሽ ዝርአ ብሲ ሁላችሁም ይሄን አዳምጡ። ከአባትሽ ዝርአ ብሲ ወይ ደግሞ ስፐርም ወይ ደግሞ የዘር ፍሬ ኢን ቢሊየንስ የሆኑ እንዳንቺ ሰው መሆን የሚችሉ አንድ እንቁላል ጋር ቢገናኙ ልክ እንዳንቺ ሰው መሆን የሚችሉ ኢን ቢሊየንስ የሆኑ እንትኖች ነው የተለቀቁት የነበረው፣ ጂኖች ነው የተለቀቁት የነበረው፣ ኮዶች ነበሩ የተለቀቁት። እነዛ ሁሉ ከስመው አንዱ አንቺ ሆነሻል። ሶ ያንን ማድረግ የሚችል ጌታ አንቺ አንዱ እንድትሆኚ ያደረገሽ ጌታ አላህ Subhanahu Wa Ta'ala ጥራት ይገባውና ነገ ደግሞ የቂያማ ቀን ኦር ደግሞ ከቂያማ ቀን በፊት ቀብር ውስጥ እንድትጠየቂ ያደርግሻል በሱ በራሱ ችሎታው ማለት ነው። ሶ እንደዛ ነው እኛ እስልምና በዚህ ዙሪያ የሚያስተምረው። በጣም ብዙ ሐዲሶች አሉ ስለ ቀብር። ስለዚህ ነፍሳችን የመልክ ቂያማ ነው ወይስ ወደኛ የምትመለሰው ወይስ እሱ ነው ትንሽ እንትን ያለኝ? እሺ አው ያኔ የሚመለሳል። ከዚህ በፊት ይሄን ነገር አንስቻለሁ። በዛ ሰዓት ልክ እንዳልኩሽ የቂያማ ቀን ኖርማሊ ሪአክት እናደርጋለን። በቃ ትክክለኛ ልክ አሁን እንደዚህ ሪአክት እንደምታደርጊው እጅሽን እያንቀሳቀስሽ ማን እንደፈለግሽ መሆን ትችላለሽ። ቀብር ውስጥ ግን ነው እንደዚህ ሴንስ እናደርጋለን። ነገር ግን ሰውነቶቻችንን ብንጮህ ምናምን የኛ የጩኸታችን ራሱ እኛ ጋር እንዳለው አይደለም። እኛ ጆሮአችን ሊሰማው አይችልም። يسمعه كل البهائم الا الانسان ከሰዎች በስተቀር ሁሉም ይሰሙታል ብሏል። እሺ አመሰግናለሁ። ሌላም ልጠይቅህ? አዎ ይቻላል። ዒሳ ትርጉሙ ምንድነው? ዒሳ هو اسم عبراني በትርጉሙ ዙሪያ ብዙ ነገራቶች ይባላሉ። ግን ዒሳ ማለት ሲምፕሊ ዒሳ ማለት ነው። አንዳንዶቹ መድኃኒት ማለት ነው ብለው ይተረጉማሉ። አንዳንዶቹ ደግሞ በጣም የተለየ ትርጓሜ የግመል ሽንት ማለት ነው ብለው ይተረጉማሉ። ስህተት ነው። እንደዛ የሚባል ነገር የለም። በቃ ስም ነው። ሊሆነ ለምሳሌ ሙሳ እንደሚባለው አይነት ስም ነው። ሙሳ ማለት ሙሳ ነው። በቃ ምንም ማለት አይደለም። ስም አይተረጎም። ሰውኛ በዛ በተጾ ስም ደረጃ ዒሳ ማለት ነው ብለን እንትን ላላ አንዳንዶቹ ደግሞ ኤክስፐርቶች የናህው ኤክስፐርቶች ነው ዒሳ ማለት መድኃኒት ማለት ነው ብለው የሚተረጉሙ አሉ። ነገር ግን ዒሳ ነው። አዎ እንደዛ የግመል ሽንት ኢሳ ማለት የግመል ሽንት ነው ምናምን ብለው ክርስቲያኖች ሲሞግቱ ሰማል። አስቂኝ የሆነ ነገር ነው። ጀዛከላሁ ኸይራን ሹክራን ሀቢቢ። شويه አንድ ጥያቄ ልጠይቅህ? ትችያለሽ።
አሁን ኢየሱስ ተመልሶ ሲመጣ ማለት ነው ያው የመጀመሪያው ለእስራኤል ነው አይደል? አሁን ተመልሶ ሲመጣ ግን ለዓለም ነው ወይስ እንዴት ነው? አዎ ኢየሱስ ክርስቶስ ወይ ደግሞ ኢሳ አለይሂ ሰላም ተመልሶ ሲመጣ ልክኛ በሙስሊሞች አስተምሮ መሰረት በነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሸሪዓ እያንዳንዱን ኡማ ለነብዩ ኡማ በሙሉ የነብዩ ማህበረሰቦች በሙሉ በነብዩ ሸሪዓ ይመራቸዋል። ያህኩሙ ቢሸሪዓቲ ነብይ ሰለላሁ ዐለይሂ ወሰለም በነብያችን ሸሪዓ በነብያችን ህግ ይበራል። የነሱን የናንተን ሰላት ይصلي صلاتكم የናንተን ሰላት ይሰግዳል ብለው ነብያችን ተናግረዋል። ስለዚህ ሲመጣ መጥቶ ደጃልን የሚገለው ከደጃል ፊትና የሚያድነው ደጃልን ማለት ነው። ደጃልን የሚገለው በአላህ ፍቃድ ሙሉ ህዝቡን የሚያምሰው ደጃል ነው። ያንን ደጃል ይገላል፣ ከዛ ሞቶ ይሄዳል ማለት ነው። አጠቃላይ ይሄ የተገደበ እንትን አይደለም። ኢቨን እንደው የሚመጣበት ቦታ ራሱ አረብ ክልል አረቦች አካባቢ ያለ ቦታ የሚከሰትበት ይመጣል ተብሎ የተነገረው ማለት ነው። ስለዚህ እንደዛ ነው። እሺ